ሁላችንም እናልቅስ። ሌሊት ተነስተን እንጸልይ። ዘፈናችሁን አቁሙ። ይህንን ድልቂያ ተውት። መክበስበሱን ተውት። መሞገሱን ተውት። ቅዱስ ቅዱስ መባሉን ተውት። የክርስቲያን ሀገር መባሉን ተውት። ይህ ያለው ነገር አይረባም። የሚረባን ክርስትና ነው። ፉከራ አይጠቅመን። ጧፍ አብርተን ኦርቶዶክስ አትጠፋም መስሏል። በፉከራ ነው እንዲህ ነገሩ። በመደንፋት አይደለም፣ በስሜት አይደለም፣ በተመሰረተ ስር ባለው ክርስትና ነው። ተኛ ተኛ ሲልህ እምቢ ነው። ብላ 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 ሲልህ እምቢ ማለት ነው። ተጣላ ተጣላ ሲልህ እምቢ በለው። አትታረቅ ሲልህ እምቢ በለው። አትቁረብ ሲልህ እምቢ በለው። እግዚአብሔር ቸር ነው ሲልህም እምቢ በለው። ቸርነቱ ይገባኛል ወንድሜ አትንገረኝ፣ ፈራጅ ነው በለው። ቸር እኮ ነው እግዚአብሔር፣ ቸር ነው፣ አይዞህ ቸር ነው እያለ ኃጢአት ያሰራል። የተወስክ ኃጢአተ በዲበ ኃጢአት ይዘትካይ ነው አይምርህም ሲለው እምቢ ብለህ ደግሞ ንስሐ ግባ። ቸር ነው ወንድሜ፣ ያልማረው ሰው የለም። እምቢ ብለህ ንስሐ ግባ። እግዚአብሔር ጨካኝ ነው አትቁረብ፣ እንዲሁ ነህ ረክሰህ ልትቆርብ ነው ሲላችሁ ቸር ነው አምላኬ፣ እሱ ራሱ የአንጽቶ ያድርብኛል ይቅር ይለኛል ብላችሁ ቅዱስ ሥጋውን ክቡር ደግሞ ተቀበሉ። እምቢ ማለት ካልቻልን መዳን አንችልም። ከኃጢአት ከዝሙት ከሱስ መውጣት ያቃታችሁ እምቢ ብላችሁ ውጡ። ሰይጣንን እምቢ ለማለት እግዚአብሔርን ጸጋና የገሃነምን መከራ አስታውሱ። ጆሮአችሁን ጠብቁት። አሁን ዛሬ የምሰጣችሁ አደራ በሞት ይዣችኋል። መርጣችሁ መስማት ልመዱ። በእውነቱ ማለት ማንንም ሰው ሊሰሙ አይገባም። ጆሮን የጠበቀ ሰው በየቀኑ ድንግልናውን ጠብቆ እመቤታችን መስሎ ይኖራል። የጆሮአቸውን ድንግልና ለመናፍቃን ወንበዴ ሳያስደፍሩ ጠብቀው ቃሉን በንጽህና በተጠበቀ ልቡና ሰምተው ምግባርን ጸንሰው የጸነሱትን ቃል በአካል በምግባር ለመውለድ መከራ ምጥን ተቀብለው በቤተ ክርስቲያን ስንኖር በእምነት ብቻ እንድናለን ማለትም ኃጢአት ነው። በሥራ ብቻ እንድናለን ማለትም ኃጢአት ነው። ቅዱስ ጳውሎስ በእምነት ትድናለህ ይላል፣ ያዕቆብ ደግሞ በሥራ ትድናለህ ይላል። ሁለቱ አይጣሉም ቢባል አይጣሉም። ቅዱስ ጳውሎስ በእምነት ትድናለህ አለ። ምን ማለቱ ነው? አይሁዳዊው እንደኔ መስዋዕት ያልሰዋ ሰው አይድንም ስላለ ለዚያ መልስ ለመስጠት አምነው የመጡትም ቢሆን አሁን ከመጡ ይድናሉ ለማለት ነው። በሥራ ትድናለህ ብሎ ደግሞ ያዕቆብ ጻፈ። በእምነት ትድናለህ ብሎኛል ብሎ ደግሞ አልሰራም እንዳይል ደግሞ የለም በእምነት ትድናለህ ያልኩት አምነ ስለሰራ ትድናለህ አልኩ እንጂ ስራ አልባ ትድናለህ ማለት አይደለም ለማለት ደግሞ በሥራ እንድናለን አለ አብርሃም። ቅዱስ ጳውሎስ አብርሃም በእምነት ጸደቀ ሲል ያዕቆብ ደግሞ አብርሃም በሥራ ጸደቀ ይላል። ቅዱስ ጳውሎስ በእምነት ጸደቀ አለ። ተመልከቱ። ያዕቆብ ደግሞ በሥራ ጸደቀ ማለት እምነቱን በሥራ ቢገልጠው ጸደቀ ተብሎ ይታረቃል ማለት ነው። ስለዚህ በሥራ ብቻም አንድንም በእምነት ብቻም አንድንም አምኖ የሠራ ግን ይድናል። ጋኔን ማለት ሩቅ ውዱቅ ማለት ነው። ሩቅ ማለት የተራቆተ፣ ውዱቅ ማለት ውዳቂ ማለት ነው። ከጾም የወደቀ ምንድን ነው? ከጸሎት የወደቀ ምንድን ነው? ከንጽህና የወደቀ ምንድን ነው? ከቅዳሴ የወደቀ ምንድን ነው? ከፍቅር የወደቀ ምንድን ነው? ጋኔን በሉ እንግዲህ እንዳሻችሁ። ከየዋሃት የወደቀ ምንድን ነው? ከምጽዋት የወደቀ፣ ከትዳር የወደቀ፣ ከምንኩስና የወደቀ፣ ከአንድነት የወደቀ፣ ከእውቀት የወደቀ፣ ከቅድስና የወደቀ ጋኔን ነው። እንዲህ ያለውን ሰው አትስሙት። ከጸሎት ሰገነት፣ ከጾም ሰገነት፣ ከንጽህና ሰገነት፣ ከአንድነት ሰገነት ወርዶ ዘረኛ የሆነ ንጽህና ወርዶ ዘማዊ የሆነ ዳሩን በትኖ አውደልዳይ የሆነ ከቁርባን ወርዶ ጫት የሚቀው ጋኔን ነው። ያለውን ጋኔን አትስሙት። ቀድሞ የወደቀን ሰው ወድቆ ሳይነሳ እኛን ሊያነሳን ይችላል። ውዳቂ እንዳይመራን እግዚአብሔር ይጠብቀ። ሩቅ ክርስትና የተቆራቆተ ልጅነቱ የተለየው ሀብተ መንፈስ ቅዱስ የተለየው ቀሊል ልብ ያለው እኩል የሆነ የሚጎመጅ የሚስገበገብ ክፉ የሆነ የተራቆተ ነው። ጸጋ እግዚአብሔር በአፉ በአንደበቱ በሰውነቱ የሌለበት ጸባ መንፈስ ቅዱስ ያላደረበት እንዲህ ያለውን እምቢ በሉት። ጋኔን መቼ እንደምለው ታውቃላችሁ? እግዚአብሔር የለም ሲል በዚህ ሰዓት እግዚአብሔር የለም የሚል ልቡናችሁ ይዘራል። እውነት ሃይማኖታችን ትክክል ከሆነ ይሄ ሁሉ መከራ ሲደርስ የት ሄዶ ነው ያስብልባቸዋል። እምቢ በሉት። እግዚአብሔር አለ። መከራ በጣም ሲበዛ እግዚአብሔር የለም ያስብላል። እንዲህ ያለ ሕሊና ሲነሳባችሁ መከራው ስለሚጠቅመኝ ነው እንጂ እግዚአብሔር አለ ብላችሁ መመለስ ይጠበቅባቸዋል። ዙሪያው ገደል ሲሆናችሁ እግዚአብሔር የለም ያስብላል። ከቤተ ክህነትም ስትመጡ ችግር፣ ቤተ መንግስት ስንሄድ ችግር፣ ከመነኮሳቱም ስትመጡ ችግር፣ ከነቄሴም ስንሄድ ችግር፣ ከዲያቆኑም ስንሄድ ችግር። የት ልግባ በሚባልበት ሰዓት እግዚአብሔር እንዲሁ ካለማ እነገሬን ጠርጎ እነገሬን ጠብቆ ቢፈርድ ምን አለ የሚያሰኝ ጊዜ ስለሆነ በዚህ ጊዜ እንዳንፈተን እግዚአብሔር አለ ስላለ ነው በሰላም ያደርጉት። እኔ ራሴን አምጥቻለሁ እንዴ? እኔ ራሴን አልፈጠርኩት። ራሴ አይን አልሰጠው፣ ጆሮ አልሰጠውት፣ እግር አላበጀውለት፣ አላምቦለቦልኩት። ራሴን እንደ እንጨት አልጠረብኩት፣ እንደ ጭቃ አላምቦለቦልኩት። ማን አመጣኝ እንግዲያ? እግዚአብሔርማ አለ እንጂ ብሎ
በክፉ ቀን እግዚአብሔር አለ ማለት በጣም ምርኩዝ ነው። እግዚአብሔር የለም ሲሉት ይሰወራል፣ አለ ሲሉት ይገለጣል። አለ ማለት የመጀመሪያው አንዱ ማስረጃ እሱ ነው። መከራ በመጣ ሰዓት እግዚአብሔር የለም ስለሚል ሕሊና በዚህ ሰዓት እግዚአብሔር አለ ማለት ሰይጣንን እምቢ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለማትን በማይመረመር ጥበቡ የፈጠረ ዓለምን በቸርነቱ በዝናብ አብቅሎ በፀሐይ አብስሎ ትንኝንም እንኳ ሳይዘነጋ የሚመግብ ሥጋችንን ለብሶ ከውድቀታችን ያዳነን ጌታችን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። በዚህ የተሰበሰብነው እሷ አምላክን ብትወልድልን ነውና የድኅነታችን መሰረት፣ የመኖራችን ምክንያት፣ የሕይወት እንጀራችን መሶብ፣ የብርሃናችን ምስራቅ እናታችን ቅድስት ድንግል ማርያም ወላዲተ አምላክ በትረ ሃይማኖታችን የእርሷም ስም ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁላቸው እንደ እግዚአብሔር እንደሰጣቸው ክብር ስማቸው ሁሉ የተመሰገነ ይሁን። አሜን በሉ እንጂ ሁልጊዜ እኔ በሞቴ የሚይዣቸዋለሁ። ሁልጊዜ አሜን በሉ መባል የለባቸው። ኦክሲጅን የምተነፍሱት ተነግሯቸው አይደለም ኑሮ ስለሆነባቸው ነው። አሜን ማለት ኑሮ ነው እንጂ ትምህርት አይደለም። እና እስኪ አሜን በሉ። ደሱ ነው ደግሞ ተቆጥታችሁ አይደለም። አሜን በሉ አንድ ጊዜ እስኪ። እንደሱ ነው። እሺ እግዚአብሔር አምላካችን እስከዚህ ሰዓት ስላደረሰን ይክበር ይመስገን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ኦሆ በልዎ ለእግዚአብሔር ወእንቤ በልዎ ለጋኔን። እግዚአብሔርን እሺ በሉት፣ ጋኔንን እምቢ በሉት። በሉ እሺ። መቼም የመጣችሁ እግዚአብሔርን እሺ ብላችሁ ነው አይደል? ካላችሁ ቃሉን መቼም ትሉታላችሁ። በሉ እግዚአብሔርን እሺ በሉት፣ ጋኔንን እምቢ በሉት። ድገሙት አንድ ጊዜ። እሺ ጋኔንን እምቢ በሉት። የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። የጌታችን ወንድም ተብሎ የሚጠራ አብሮ ከማደጉ የተነሳ የዮሴፍ ልጅም በመሆኑ የጌታችን ወንድም ተብሎ የተጠራው የኢየሩሳሌም ኤጲስቆጶስ የሆነው ያዕቆብ የተናገረው ነው። የጌታ ወንድም ተብሎ ይጠራል አብሮ በማደጉ ዮሴፍ የእመቤታችን ዘመድ በመሆኑ በዚያ ምክንያት የአጎት ልጅ፣ የወንድም ልጅ፣ የእህት ልጅ ወንድም ይባላልና የጌታ ወንድም ይባላል። ነገር ግን እግዚአብሔር ንጉሥ በተቀመጠበት መንበር መስፍን፣ ጳጳስ በተቀመጠበት መንበር ኤጲስቆጶስ ቆሞስ እንደማይቀመጥበት ሁሉ እግዚአብሔር ብቻ በገባባት ነበልባላዊት መለኮታዊት መንበር በድንግል ማርያም ማኅፀን ሌላ ከቶ አያውቃትምና ወንድሞቹ የተባሉት ሌላ ልጅ ኖሯት ሳይሆን በሥጋ ወንድም ስለሆነ ነው። ይኸው የሚታወቅ ዘንድ ሌላ ልጅ እንደሌለስ ለጌታ እህት ወንድም ቢኖረውስ ኖሮ በዕለተ ዓርብ እናቱን በአደራነት ሲሰጥ እህቶቹና ወንድሞቹ በተገኙ ነበር፣ አደራም ለነሱ በሰጠ ነበረ። ነገር ግን ባዕድ ለሚሆን ለዮሐንስ ወንጌላዊ አደራ እንካናት ብሎ የሰጠበት ምክንያት ሌሎች ወንድሞች ስለሌሉት ነው። የሥጋ ወንድሞችና እህቶች ቢኖሩ አደራውን የሚቀበሉ እነሱ ነበሩ። ስለዚህ ጌታ በገባባት ማኅፀን ሌላ ማንም ከቶ አያውቃትም። በተፈጥሮ በማይመረመር
በጽኑ ማኅተም ጸንታ ትኖራለችና የኃያላን አምላክ እግዚአብሔር ብቻ ገብቶ እሱ ብቻ ወጣ ለፍጹም በፍጹም ለዘላለም ታትማ ትኖራለች። እሷ አምላክን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱ ሰው ሲሆን አምላክነቱ በሰውነቱ አልተለወጠምና ይላሉ አባቶቻችን። የእሷ ድንግልና በእናትነት አለመለወጥ ለሱ አምላክነት በሰውነት ላለመለወጥ ማስረጃና ምልክት ነው። እሷ ድንግል እናት ስትባል መኖሯ እሱ አምላክ ሰው ሲባል ለመኖሩ ማስረጃ ነውና ከቶ አያውቅም። በዚያውም ላይ በእምነት በሱ ያመኑ ሁሉ በመከራ የመሰሉት ወንድሞቹ ይባላሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑና በመከራ የመሰሉት ምን ይባላሉ? ወንድሞቹ ይባላሉ። ሰው የጌታ ወንድም ተብሎ ለመጠራት 3 ነገሮችን ማሟላት ይገባል። መድኃኒታችን ኢየሱስ ክርስቶስ ሁላችሁ እንደምታውቁት የእኛን ሥጋ ለብሶ መጥቷል። ሥጋ በመልበሱ ብቻ ወንድማችን ይባላል። ወንድማችን ዘመዳችን ይባላል ሥጋ ስለለበሰ። ይኸው የሚታወቅ ዘንድ እናታችን ቅድስት ቤተ ክርስቲያን መኃልየ ዘሰሎሞን ምዕራፍ 5 ቁጥር 8 ላይ እንደምትመለከቱት ወልድ እሁየ ጻዕዳ ወቀይሕ፣ ልጅ ወንድሜ ነጭና ቀይ ነው ብላ ትነገራለች። ልጅ ወንድሜ፣ ልጅ ወልድ ስትለው ወልድ ዋሕድ ያብ ወልደ ማርያም ወልደ እግዚአብሔር፣ ወልድ ቃል ወልድ እሁየ ቃል አካላዊ ቃል ወልድ ነጭና ቀይ ነው። ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ። በደንብ ያዙልኝ። ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል፣ ልጅ የአብ የባሕሪ ልጅ፣ የድንግል ማርያምም የባሕሪ ልጅ። በደንብ አድርጋችሁ ያዙልኝ። በእርግጥ ይሄ ክርክር ያስነሳል። ድንግል ማርያም ወልድ የድንግል ማርያም የባሕሪ ልጅ ነው ወይስ የጸጋ ልጅ ነው ተብሎ ሲነሳ አንዳንዶቹ አይ የባሕሪ ልጅማ የአብ ነው እንጂ የማርያምማ አይደለም ይላሉ። እንግዲህ የጸጋ ልጅ ልታረጉት ነው? የጸጋ ልጅማ እኛ ነን። እሱ የጸጋ ልጇ ከሆነ እኛ የምን ልጆቿ ነን ብለን ስንጠይቅ መልስ ይጠፋል። እነሱ ደግሞ መልሰው እንዲህ ብሎ ይጠይቃሉ። ይኸውላችሁ አጠቃቀም ሳታውቁ ስልክ አትያዙ። እውነቴን ነው ማምላክን። በጣም 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 ነውር እኮ ነው። እንዲሁ እናንተ በግራም ቀጥ በቀኝም ቀጥ ወይ ዓለሙን አታውቁት ወይ የነፍሱን አታውቁት። ይቅርታ አድርጉልኝና ማለት ነው ነውር እኮ ነው። እውነቴን ነው። እንዲሁ አንድ ቀጭ የሚል ስልክ አገኘሁ እዚህ ወረውረዋለሁ። ግን እንዳትቆጡ ወይ ሰበካ ጉባኤ ይገዛላችኋል። ስለዚህ እግዚአብሔር አሁን ይውላችሁ ቄሱ እኮ ኪዳን ሊያደርስ ሲል ዝውዕቱ ጊዜ ባረኮት የሚለው እኮ ወዶ አይደለም። ይህ የቡራኬ የበረከት ጊዜ ነው፣ የምስጋና ጊዜ ነው። አሁን ጸጥ ብሎ ተመልከቱ አይደል? ላይለ ይኩን ህሊናክሙ አይምሩ ሀበዘ ትቀውሙ ነው የሚለው ዲያቆኑ። ወደ ሰማይ ህሊናቸውን በአንቃይዶ ስቀሉት። በስጋዬ ይቀስፈኛል፣ በነፍሴ ይፈርድበኛል፣ በግራ ያቆመኛል ብለህ አፈርተህ ተንቀጥቀጠህ ቆም። በፍጹም እሳት ይውህዝ ቅድሜሁ አይላፋት ይትለአክዎ በሚባል የእሳት ጎርፍ የሚፈስበት መንበር ባለው በግርማ መለኮቱ በእግዚአብሔር ፊት እንደቆም ካስበህ ቆም። አይምሩ ሀበዘ ተቀውሙ። የቆማችሁባት ቤተ ክርስቲያን የእግዚአብሔር ደም የሚፈስባት እንደሆነች እወቁ። ህሊናችሁን ወደ ሰማይ አድርጉት ብሏል። ወደ ሰማይ ከፍ የሚል ህሊና እግዚአብሔር ይስጠን እና እመቤት ሰው ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል። ስለዚህ ተመልከቱ፣ ሰው ልጅ ቃል የአብ አካላዊ ቃል፣ ልጅ የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅ። የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅማ አይባልም። በባሕሪማ ከአብ ነው የተወለደ እንጂ ከድንግል ማርያም በባሕሪው አልተወለደም ይላሉ። እንግዲህ የጸጋ ልጅ ነው። የጸጋ ልጅ ከሆነማ ከኛ በምን ይበልጣል ብለን ስንጠይቅ ደግሞ እነሱም ሲከራከሩ ደግሞ ምን ይላሉ? አኮ ወልደ ማርያም በመለኮቱ ይልባችኋልሳ፣ በመለኮቱ የማርያም ልጅ አይደለም ይላልሳ መጽሐፍ ቅዱስ ቄርሎስ በመለኮቱ የማርያም ልጅ አይደለም ይላልሳ። ስለዚህ በመለኮቱ የማርያም ልጅ አይደለም ካለ እንኪያ ከምን ላይ ነው ጥቅሙ? በመለኮቱ የማርያም ልጅ ነው አይደለም ካለ የባሕሪ ልጅ ለምን ትላላችሁ ይሉናል። ደግሞ እኛም መልሰን ደግሞ
ያው ቅዱስ ቄርሎስ በዚያው አንደበቱ ንሕነሰ ንሰማ ያለ ቅድስት ድንግል ወላዲተ እግዚአብሔር በሥጋ አላለምን? ቅዱስ ቄርሎስ ራሱ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን አላለምን? እግዚአብሔርን በሥጋ የወለደች። በጣም ጥሩ። እግዚአብሔርን በሥጋ የወለደች እንደዚያ ከሆነ ቅዱስ ቄርሎስ ወልድ የድንግል ማርያም የባሕሪ ልጇ አይደለም ማለት መለኮት በመለኮቱ የማርያም ልጅ አይደለም ለምን አለ? በደንብ ስሙ። አሁን በደንብ የምትሰሙኝ እመቤታችን የወልድ የባሕሪ እናቱ ናት አይደለች የምትባሉ የባሕሪ እናቱ ናት። እስኪ የባሕሪ እናቱ በሉ። በጣም ጥሩ። የባሕሪ እናቱ ከሆነ በመለኮቱ የማርያም ልጅ አይደለም ለምን ይባላል ተብላችሁ ብትጠየቁ ደግሞ አኮ ወልደ ማርያም በመለኮቱ የተባለበት ምክንያት ምንድን ነው? መለኮታዊ ልደቱ ወይም የመለኮታዊ ጥንተ ልደቱ ከማርያም የጀመረ አይደለም ማለት ነው። ቀድሞ ከአብ የተወለደ ነው እንጂ መለኮታዊ ልደቱ ከማርያም የተጀመረ አይደለም። ፎጢኖስ የሚባል ከሃዲ የባሰሙንም ክደቱን የማታውቁትም ክደለ ላስተዋውቃችሁ ነው ማለት ለፌ እማርያም ክዋኔሁ ለወልድ የክርስቶስ ሕልውናው ከማርያም ጀምሮ ነው ብሎ የካደ ከሃዲ ነበረ። የክርስቶስ ሕልውናው ከማርያም ጀምሮ ነው ስላለ የለም መለኮታዊ ልደቱማ ቀድሞ ዓለም ሳይፈጠር የነበረ ነው። ከመጸዳል እምጸዳል እምብርሃን ብርሃን ዘምብርሃን ቀዳማዊ ዘምቀዳማዊ ነው እንጂ ከቀዳማዊ አብ የተገኘ ቀዳማዊ ወልድ አምላክ ዘማምላክ ከባሕሪ አምላክ ከአብ የተወለደ ብርሃን የሚሆን ጸዳለ ብርሃኑ ለአብ የሚባል ነው እንጂ። ስለዚህ ድንግል ማርያም መለኮትን በሥጋ ወልደዋለች። ነገር ግን የመለኮት ልደት የጀመረ ከማርያም ነው ግን አይባልም። ከሷ በፊት ከአብ ተወልዷልና። ስለዚህ ልጅ በተባለ ጊዜ የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅ። በጣም ግሩም። የአብ የባሕሪ ልጅ የድንግል ማርያም የባሕሪ ልጅ ካለ በኋላ ወንድሜ አለ። አሁን በደንብ ስሙ እንግዲህ ወንድሜ ቃል ልጅ ወንድሜ ቃል ስንለው ሁለት ነገር ያስተምራችኋል። ወልድ ቃል ስትሉት አንደኛ ከአብ ሕልውና አብ ልብ ነው። ቃል ከልብ ሳይለይ እንደሚኖር እሱም ከአብ ሳይለይ እንደኖረ ማስረጃ ነው። የአብ ውሳጣዊ ሕሊናውን የሚያውቅ ምክሩ የሚገለጥበት ሰው ምክሩን በቃሉ እንደሚገልጥ ምክረ አብ ወመንፈስ ቅዱስ የተገለጠበት ነውና የአብ ቃል ይባላል። ቃል ከልብ እንደማይለይ ወልድ ከአብ ተለይቶ አያውቅምና ቃል ይለዋል። ሁለተኛ ደግሞ ቃል እስቲ ቃል ብላችሁ ጻፉ ነው ያልኩት። ይኸው ደብተር አትዙም። እሺ ጻፋችሁ። አሁን ቃል የሚለው ቃል ከልባችሁ አለ የለም? አሁን እሺ ደብተሩ ላይ ሲወጣ በምን አድርጎ ነው የወጣው? በአንደበታችን። እስኪ ወረቀቱ ላይ በበሉና ይጻፍ እንደው ይወጥ። በምን ነው የወጣሽ? ነገር በሞዴ በስክሪፕቶ። እስቲ ስክሪፕቶውን ነቅንቁትና ቃል የሚል ያዘን እንደሆነ በየት ነው ወጣ? ቃል የሚለው ቃል በየት ነው የወጣ? እስኪ የሚነግረኝ በልብ። እስኪ ወረቀቱን ልባችሁ አስጠጉት። በአንደበት እሺ ካፋችሁ አስጠጉትና ይጻፍ እንደው ይወጥ። በምን ነው የወጣ? ጎበዝ ሰው ደፋር ነው። እስቲ አናውቅም በሉ። አናውቅም በሉ። ኧረ በሉ በሞቴ አናውቅም በሉ። ይሄ ሊቅነት ነው ማምለክ። አናውቅም ማለት ሊቅነት። አባ ጋቶን መነኮሳትን ሰብስበው ይሄንን ጥቅስ የሚተረጉምልኝ ሲል ሁሉም መነኩሴ እኔ አለና ተናገረ። አንዱ አላውቅም ሲል በእውነት መጽሐፉን ያወቀው አባ ነው። አላውቅም ያለ ሰው ሊቅ ነው። ሊጨምሩበት ሊያስተምሩት ይቻላል። አሁን እኛ ችግራችን ሁለት ነው። አናውቅምም አንልምም። ገብቷችኋል አይደለም? አናውቅም ደግሞ አናውቅም ማለትም አንወድም። ኢኮንከ ቆሪረ ወማኮ ምውቀ፣ ወይ ሙቅ አይደለ ወይ ቀዝቃዛ አይደለ። ይሄን አበው ሲተረጉሙት ይላሉ። አስተምር እንዳይሉ አታውቅም፣ ተማር እንዳይሉ አላውቅም አትልም። ምን ይሻልሃል ይላል። እናንተን ነው ሰምታችኋል። ሊቃውንቱን አላልኩም፣ በሞት ያፈርሰዋል። በጎ ሕሊና ይስጠን እግዚአብሔር። እኔ ከዚህች መድረክ ላይ ከሰይጣን በቀር የምሰድበው ሰው የለኝም። እግዚአብሔር ያውቀዋል። በዚህ ግልጹ ነው ሊውላችሁም ማለት ነው። የምሰድበው ቢኖር እዚህ ሰይጣንን ብቻ ነው።
እየሰማችሁኝ ነው? እሱ ነው። ቀዝቃዛ አይደለህም ማለት አልተማርኩም አትልም። ቀዝቃዛ ሁን። ከሞቅ ጥሩ ነው። ሂድና ሙቅ። እንግዲህ አንተ ቀዝቃዛ ከሆንክ ግን ቢያንስ ቀዝቃዛነት ግን እመንና እናሙቅ፣ እንድንጥድ ፍቀድልን። እሳት ላይ እንድንጥድ ፍቀድልን፣ እናፍላህ ነው። እሱ ነው። ከዚያ በኋላ ስትፈላ ደግሞ ምን ይላል? የእግዚአብሔር የፍቅሩ የምስጢሩ ሞገድ ሲመላብህ እስመናሁ ይፈልህ ሞገደ ፍቅርኪ በውስተ ልቤ ማለት ይጀመራል ማለት ነው። የፍቅርሽ ሞገድ በልቤ ውስጥ ይወጣል፣ ይወርዳል፣ ይፈላል ይላል። ፈልቶሳ ብንል ደግሞ አባ ሕርያቆስ ዘወር ብሎ ጎስአ ይላል። ደግሞ የፈላው ደግሞ በአንደበቴ ይወጣል ብሎ ይናገራል። የእግዚአብሔርና የእናቱ ፍቅር ዛፍ ሆኖ በልብ ሲተከል ምስጋናው ቅርንጫፍ ሆኖ ይወጣል። እሳት ሆኖ ሲፈላ እንፋሎቱ ምስጋና ሆኖ ይወጣል። እሱን ነው ይፈላል ብሎ የተናገረው። ከዚያ በኋላ ከሚፈላ ውሃ የቀረበው ትንኝና ዝንብ ሁሉ ይህ ምን ይላል? ኩምትር እርር እያለ እንደሚረግፈው በፍቅረ እግዚአብሔርና በፍቅረ ድንግል ማርያም የሚቃጠል ሰው አጋንንት ሲቀርቡት እርር ኩምትር እያደረገ ይጥላቸዋል። ፍቅሩን እግዚአብሔር በልቡናቸው ይሳልብን። ስለዚህ ቃል የተባለ ቃል ከልብ እንደማይለይ ከልብ ሳይለይ በሰሌዳ እንደሚጻፍ ከአብ ሳይለይ በድንግል ማርያም ማኅፀን ተቀረጸ። በሰሌዳ ላይ ሲጻፍ በየት እንደወጣ እንደማናውቀው ከድንግል ማርያም ማኅፀን ሲያድር እንዴት ብሎ እንዳደረ አናውቅም። እሱን ነው ያለው። ወሶባ አንተይ ትፈቅር ትልከ ወለቃልከ። ተመልከቱ። በውስተ ክርታስ አንተም ቢሆን ይላል ቴዎዶጦስ ዘንቆራ የሚባል ሊቅ፣ አንተ ራስህ እንኳን አቅም ኑሮ የፈቀድከውን ቃል በልብህ አድሮ የሚኖረውን ቃል ልጻፍ ባልከ ጊዜ እንዴት እንደሆነ ሳታውቀው በሰሌዳ ላይ ተጽፎ ትገኛለህ። በሌላ ጊዜም ደግሞ ተናገር ብትባል ከልብህ ታወጣዋለህ። ከልብህ ይወጣል ይወርዳል። ወልድም ቃሉ በሰሌዳ ስለተጻፈ ከልብ ወጣ እንደማይባል ወልድ በድንግል ማርያም ማኅፀን ስለተቀረጸ ከአብ አልተነጠለም። በሰሌዳ ስለጻፍ ነው እንዴት እንደወጣ እንደማናውቀው በድንግል ማርያም ማኅፀን ሲያድር እንዴት ሰው እንደሆነ የሚያውቅ ፈጽሞ የለም። ማን ያውቃል ቢባል ራሱና የባሕርይ አባቱ አብ መንፈስ ቅዱስ ብቻ ያውቃል። እንዴት እንደጸነሰችው እንኳን ሌላ ሰው እመቤታችን እንኳን አታውቅም። እንዴት እንደጸነሰችው በድንግልና መጽነሷን ብቻ ነው የምታውቀው። ሌላ የምታውቀው ነገር ፈጽሞ የለም። ይህ ለባሕርይ ጌትነቱ ብቻ የተተወ ምስጢር ነው። እሷ አውቀው ለእኛ ያልተነገረ ነገር ሞልቷል። ማርያም ተዓቅብ ዘንተ ኩሎ ወተወደየ ውስተ ልባ እንደተባለ በልቧ የጠበቀችው በጣም ብዙ ነገር አለ። ዓለም አንዷን እንኳን ቢሰማት ሰማይና ምድርን የሚያጠፋ ምስጢር ብዙ እሷ የምታውቀው አለ። እሱ ብቻ የሚያውቀውም አለ። ማርያምን ይትቤን ተጾረቶ በከርሳ ተመልከቱ። አቀፍኩ አይደል ያለችው ወስንኩ ጠይቆቶ። እሱንም ማርያም እንኳን በማኅፀኗ የተሸከመችው እመቤታችንን ብትሆን ታቀፍኩት፣ አዘልኩት፣ ወለድኩት፣ ሳምኩት፣ በጀርባ የተሸከምኩት፣ በጉያዬም አቀፍኩት፣ በከንፈሮቼ ሳምኩት፣ እንባዎችም ተንጠበጠቡበት፣ አዝየውም ተሰደድኩ፣ እያጠባሁም አሳደግኩት፣ ግን አልተረዳሁትም ማለት ይችላል። አንዱ ድፍረት እግዚአብሔርን አውቄ ልጨርስ ማለት ነው። እናቱ እንኳን አላወቀችውም። ስለዚህ ቃል ተባለ። እንዲያ ከሆነ ተመልከቱ፣ የባሕርይ ልጇ ለምን ተባለ ሲባል የባሕርይ ልጇ የተባለበት ዋናው ምክንያት የባሕርይ ልጅ ማለት ባሕርይ ማለት ጥንት መገኛ ማለት ነው። ለምሳሌ እኛ ባሕርይ አለን፣ አፈርነት አለን፣ ውሃነት አለን፣ ነፋስነት አለን። ከዚያስ ምን አለን? መሬትነት አለን። ይህንን ባሕርይ ከሷ ስለነሳ በሰውነቱ የሷ የባሕርይ ልጇ ነው። የሷን ባሕርይ ይዟልና በመለኮቱ የአብ የባሕርይ ልጅ ነው። መለኮት በጣም ጥሙ መለኮት በስጋ የአብ መለኮት በስጋ የድንግል ማርያም የባሕርይ ልጅ ሲሆን ስጋ በመለኮት የአብ የባሕርይ ልጅ ነው ማለት ነው። ተዋህዶ ማለት ይሄ ነው። በተዋህዶ ማለት ይሄ ነው። መለኮት በስጋ የድንግል ማርያም ልጅ ሲሆን ስጋ በመለኮት የአብ የባሕርይ ልጅ ሆኗል ማለት ነው። አሁን ልብ በሉ። መለኮት ከድንግል ማርያም የነሳው ስጋ መለኮት ከድንግል ማርያም የነሳው ማለት የለበሰው ማለት ሌላ አይደለም። አይዟችሁ የለበሰው ስጋ ከሷ ፈጥሮ የተዋሃደው ስጋ ያ ስጋ መለኮትን ሲዋሃድ የመለኮትን ምልአት፣ ስፋት፣ ርቀት፣ መንግስት፣ ልልና እበይ፣ ጌትነት ገንዘቡ አደረገና ውስን ጭብጥ የነበረው ስጋ በዘባነ ኪሮ በየማነ አብ መላ።
ስጋ በድንግል ማርያም ማህፀን ሲያርግ ስጋ በቃል በድንግል ማርያም ማህፀን ሲያርግ ቃል በስጋ በ40 ቀን አረገ። ከድንግል ማርያም የተነሳው ስጋ የለበሰው ስጋ ማህፀን ውስጥ እያለ በሰማያትና በምድር መላ ይላል። የእጹብ ድንቅ ምስጢር ነው። እንዘሃሎ ውስተ ከርሰ እሙ ከመ ኩሉ እጓለ እመሕያው ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። በእናቱ ማህፀን እንደ ሁሉም ሕፃናት ጸጥ ብሎ እጹብ ድንቅ ነው ማምላክ። የ9 ወር ጽንስ ሆኖ ትዕግስቱ ራሱ እኮ ይገርማል። ቅዱስ ቄርሎስ መጸነሱን ራሱ ትዕግስት ይለዋል። ታገሰ ለተጸንሶ፣ ለመጸነስ ራሱ ታገሰ ይላል። ሰፊው በጠባብ ቤት ማደሩ ጭንቅ እኮ ነው። ጠባብ በሰፊ ቢያድር እኮ ችግር የለውም፣ ይቻላል እኮ አይደለ? እኛስ ገብተነ ሰፊ ቤት እንቦላ አካሄድ ችግር የለውም እኮ። ሰፊው በጠባብ ማደር ግን ጭንቅ እኮ ነው። ለሱ ግን አላስጨነቀውም። በነገራችሁ ላይ የእግዚአብሔር አንዱ ከሃሊነቱ ሁሉን ቻይነቱ የማያምኑት እግዚአብሔር ሰው ሆነ ሲባል ማድከም ይመስላቸዋል። እኔ ግን በጣም ኃይሉ የሚገባኝ ሰው ሆነ ሲባል ማለት ለምላችሁ ሰው ኃይል እያለው መድከም አይችልም። ሰው በልቶ መራብ ይችላል? እስኪ አንድ ጥያቄ። አሁናችሁም ሶስት እንጀራ ባበላችሁ በበላችሁበት ቅጽበት መራብ ትችላላችሁ? በሉ ንገሩኝ እንጂ ትችላላችሁ? አትችሉም? በፍጹም ልንችል አንችልም። ሰው እንደጠገበ መራብ አይችልም። እግዚአብሔር ግን እሱ ምግብ ነው ይተራበ ማለት በጣም ድንቅ ነው። ኃያል ነው ደከመ፣ ደግሞ ሳይደክም ደከመ። ሳይራብ ተራበ፣ ሳይሞት ሞተ፣ ሳይታመም ታመመ፣ ሳይደኸይ ተደኸየ፣ ሳይያዝ ተያዘ፣ ሳይታይ ታየ፣ ሳይወሰን ተወሰነ፣ ሳይጨነቅ ተጨነቀ፣ ሳይቆስል ቆሰለ ማለት በጣም ድንቅ ነው። ይሄ ለሱ ብቻ ተቻለው። እንዲህ እግዚአብሔር እንዴት ሰው ሊሆን ይችላል ብሎ ከጠየቀ ሰው ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ቻይነቱ ሰው መሆን በመቻሉ ሚካኤል ቢሆን ሰው መሆን አይችልም። ገብርኤል ቢሆን ሰው መሆን አይችልም። ሩፋኤል ቢሆን አይችልም። መልአኩ ነህ ኑር እንጂ ሰው ሁን አልተባለምና፣ ፈጣሪ ግን ሁሉን ስለሚችል ሰው መሆንም ቻለ። ሰው ሆኖ ያዳነን እግዚአብሔር ይክበር ይመስገን። እዚያ በኋላ ደግሞ ሊያድነን ሲመጣ እዩም ማምላክን በጣም ቸርነቱ እኮ እጹብ ድንቅ እኮ ነው። መጀመሪያ የእሱን መልክ ሰጠን። ሁልጊዜ ነው የሚደንቀኝ። እኔ አይደለም ያልኩት፣ በእርግጥ ቅዱስ ጎርጎርዮስ ነው። በአባቶቻችን ቃል ማድነቅ ግን እንችላለን። ኋላ ደግሞ ተመልከቱ፣ ማንም እኮ አንደኛ ይውላችሁ ጥሩ መልክ ኑሮት ለእኔ ስጠኝ ቢሉት የሚያቀምስ ሰው የለም። በእርግጥ መልክን መስጠትም አይቻልም። ደግሞ ጅል መልክ ኑሮት የኔን ውሰዱልኝ ቢባል ደግሞ እሺ የሚል ሰው የለም። እኔ መልኬ ጅል ነውና እባካችሁ ይህን መልኬን ውሰዱልኝ ቢባል እሺ የሚል ሰው አለ? ይውላችሁ እኮ የባሪያን መልክ ይዞ መጣ ማለት እኮ ድንቅ እኮ። የባሪያን መልክ ይዞ ጌታ ይመጣል እንዴ? ንጉሥ የተገዥውን መልክ ይዞ እንዴት ሊመጣ ይችላል? ባለጸጋ የድሃ ልብስ እንዴት ይለብሳል? ባለጸጋ እንዴት የረሃብተኛ ምግብ ይበላል? ንጉሥ እንዴት ይፈረድበታል? በጣም ድንቅ እኮ ነው። እንጀራ እንዴት ይራባል? ፀሐይ እንዴት ይጨልምበታል? ርስት እንዴት ይሰደዳል? በጣም ድንቅ ነው እሱ። እሱን ማድረግም ቻለ፣ በባሪያ መልክ ተገለጠ። ይህን ማድረግም ፍጹም ቸርነቱ ፍጹም መልኩ ነው። ስለዚህ ምን ተባለ? ወንድማችን። እስኪ ወንድማችን ሆኑ። አዎ የሚካኤልን አካል ይዞ ስላልመጣ፣ የገብርኤልን አካል ይዞ ስላልመጣ፣ በእኛው መልክ ስለመጣልን ወንድማችን ሰው መሆንን የወደድከው አንተ ክበር ተመስገን። ለእሱ ክብር ምስጋና ይግባው። ሌላው ወንድማችን የተባለው እግዚአብሔር ለእኛ ወንድማችን የሚሆንበትን ምክንያት ደግሞ ልንገራቸው። ያዕቆብ የጌታ ወንድም የተባለበትን ምክንያት ለማስረዳት ነው የሁሉም ነግራቸው። ሰው የጌታ ወንድም የሚሆንበት አንዱ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ሲያስተምር ለፈሪሳውያን ሲያስተምራቸው እንዲህ ብሏቸው ነበረ። እመቤታችን እሱ እያስተማረ መጣ። ከይሁዳ ከያዕቆብ ከዮሳ ጋር በር ላይ ቆመች። ስትቆም አንድ ሰው መጣና እናትህና ወንድሞች ይፈልጓል አለ። አይ መኑ ይእቲ እሜ ወመኑ ሙንቱ አሃዌ፣ እናቴና ወንድሞቼ እነማን ናቸው? እናቴ ይሄን ቃል የምትሰማ ናት።
ወንድሞችም እነዚህ ናቸው ይላል ብሎ ተናገረ። የማቴዎስ ወንጌል ምዕራፍ 12 ላይ መመልከት ትችላላችሁ። እናቴና ወንድሞቼ እነዚህ ናቸው አለ። አሁን በደንብ አስተውሉ። ወንድሞቼ ያላቸው ስለምንድን ነው የሚለውን ሊቃውንት ሲተረጉሙት ወንድሞች ያለ ሰው የጌታ ወንድም እንዴት ሊሆን ይችላል ሲባል የወልድ ወይም ደግሞ የክርስቶስ ወንድም የሚሆነው አንደኛ አባቱን አባት በማድረግና እናቱን እናት በማድረግ ነው ይላሉ ሊቃውንት። አባቱ አባትህ ከሆነ እሱ ወንድምህ ይሆናል ማለት ነው። ደግሞ ግን ብዛቱ እሱ አባቴ ይለዋል አብን፣ እኛም ሳናፍር አባታችን ሆይ እንላለን። ደግሞ እንዲው አብስ ቸርነቱ ወልድስ ቸርነቱ አብ ቸርነቱ ወልድ አባቴ ሆይ ብሎ በጠራበት እኛም አብረን አባታችን ሆይ እንድንል መፍቀዱ፣ ወልድ ደግሞ አባቴን የኔን የባህሪ አባቴን እናንተ ስትወድቁ ስትነሱ ኃጢአት ስትሰሩ ስትጎሰቁሉ የምትኖሩ ሰዎች አባቴ ብላችሁ እንዴት ትጠራላችሁ ሳይል አባታችን ሆይ ብላችሁ ጥሩ ብሎ መፍቀዱ የእግዚአብሔር አባት አባታችን ስለሆነ ደስ ይለናል። በእውነቱ የእግዚአብሔር አባት አባታችን ነው። እግዚአብሔር ራሱ አባታችን ነው። እግዚአብሔር አብ አባታችን ነው። እግዚአብሔር ወልድ አባታችን ነው። እግዚአብሔር መንፈስ ቅዱስ አባታችን ነው። ለሰው የመጀመሪያም የመጨረሻም መመኪያው የእግዚአብሔር ልጅ መሆን ብቻ ነው። መጨረሻ ላይ ማግኘት የሚገባን ሀብትም እንደሆነ ታውቃላችሁ፣ የእግዚአብሔር ልጅ መሆን። ካህኑ ቅዳሴ ሲቀድስ ጸጋሁ ለእግዚአብሔር የሃሉ ምስለ ኩልክሙ ይላል። ጸጋሁ ለእግዚአብሔር የሃሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ሲል መልሱ እስኪ እናንተ። አቤት አቤት፣ ምን አላችሁ? ምን አላችሁ? ኧረ ተው መልሱ። ምስለ መንፈስከ በሉ ሲተረጎም እንደ ቃልህ ይደረግልኝ ማለት ነው። እንደ ቃልህ ይደረግልኝ ምን ይላል? ምን ይባላል? ሳናውቅ አይደል? ጸጋሁ ለእግዚአብሔር ያህል ምስለ ኩልክሙ ሲባል ምስለ መንፈስከ እንደ ቃልህ ይደረግልኝ። ሰላም ለኩልክሙ ሲባል ሰላም ለእናንተ ይሁን ሲላል ከመንፈስህ ጋራ ይላል። ያተረጓጎም ችግር ከመንፈስህ ጋራ የሚባል ነገር የለም። ተተርጉሞ ነው። በግዕዝ ምስለ መንፈስከ ሲባል መንፈስ ተብሎ ስምረት ፈቃድ ይባላልና ስለዚህ ምስለ መንፈስከ ማለት እንደ ቃልህ እንደ ፈቃድህ እንዳነጋገርህ ይሁንልኝ፣ እንደ ቃልህ ይደረግልኝ። የእግዚአብሔር ጸጋ ከእናንተ ጋር ይሁን የተባለ ጸጋ የተባለች ልጅነት ናት። የእግዚአብሔር ልጅ የሆናችሁባት ስልጣኑ ያቺ አትነጠቃችሁ፣ ከሃይማኖት አያናውጣችሁ ብሎ ነው የሚመርቀን። ይችን ያገኘ ሰው የእግዚአብሔር ልጅ አንድ ሰው የአንድ ሰው ልጅ ሲሆን የአባቱን ርስት የሆነውን ሁሉ እንደሚወርስ የእግዚአብሔር ልጅ በመሆናችን ብቻ የእግዚአብሔር የሆነው ነገር ሁሉ አለን። ዛሬ ከዚህ ጉባኤ መታችሁ የሄዳችሁ ሁሉ ኖረኝ የምትሉት ሀብት እንዲሆን የምፈልገው እግዚአብሔር አባቴ ነው እንድትሉ ነው። እስኪ በሉላችሁ፣ እግዚአብሔር ምናችን ነው? እግዚአብሔር አባታችን ስለሆነ ምን አላችሁ ብዬ ብጠይቃችሁ የእግዚአብሔር የሆነው ሁሉ አለን በሉ ሁላችሁ። የእግዚአብሔር የሆነ ሁሉ አለን። የአባት ንብረት ለልጅ ነውና ምን አለኝ የምትሉ ከሆነ ዘመድ የለኝ፣ ገንዘብ የለኝ፣ ቤት የለኝ፣ መኪና የለኝ፣ ምን የለኝ፣ ጤና የለኝ የምትሉት ሁሉ ያላችሁ ነገር ብዙ ነው። እግዚአብሔር አለኝ በሉ። እስቲ በሉ ሁላችሁ እግዚአብሔር አለኝ በሉ። ማን አለን? እግዚአብሔር አለን። እንዲሁ እግዚአብሔር አለ ሲባል ልቤ ደስ ነው የሚለው በእውነቱ። ሌላው ሁሉ ትቶ ይሸሻል። አቃቢነ ዘኢማስን ግን እሱ ነው። ሲንደክም የማይደክም ዘበኛም ደክሞት ሊያንቀላፋ ይችላል። ተባብሎ ሊሸጥም ይችላል። ተባብሎ ገንዘብ ተቀብሎ ሊሸጥም ይችላል። ጋርድም ሊክድ ይችላል። አይጣልም ራሱን ሊገል ይችላል። አቃቢነ ዘኢማስን አስራባችሁኝ ብሎ የማይሸሽ ኃጢአት ሰራችሁ ብሎ የማይለወጥ ስንጎሰቁል የማይተወን ቸር ጠባቂያችን እሱ ከኛ ጋር ነው። ልጆቹ ስላደረገን እሱ ነው። የእግዚአብሔርን አባት አብን አባት ያደረገ ለወልድ ወንድሙ ይሆናል። ሁለተኛ ደግሞ የእግዚአብሔርን እናት ያደረገ ሰው የክርስቶስ ወንድም ይባላል። የእግዚአብሔርን እናት ያደረገ ሰው በምን እናት ያደርጋታል? በጸጋ። አብን በምን አባት እናደርገዋለን ካላችሁ፣ በምን አብን አባት የምናደርገው በጥምቀት ነው። ድንግል ማርያምን እናት የምናደርጋት ደግሞ በፍቅር ነው። የፍቅር እናታችን ናት። እሱም ፍቅሩን የገለጠው በሞት ነው።
እኛም ለሱ ፍቅርን የምንገልጠው የሞቱን መስቀል በመሸከም ነው። መሃል ላይ የፍቅር የነፃነት ደብዳቤ የሰጠን ግን እናቱ ናት። በባርነት ለመያዛችን ደብዳቤው የተጻፈባት ወረቀት ሔዋን ነበረች። ዕዳችን ተደምሶ ሲያልቅ የተሰጠችን የይለፍ ደብዳቤ ደግሞ ማርያም ናት። ለዚያም ከመስቀሉ ስር አያችሁ፣ አንዱን ዕዳችን ዮርዳኖስ ላይ ደመሰሰና የቀረውን ዕዳ በመስቀሉ ቀጠቀጠና ነፃ ለመሆናችን ማረጋገጫው ማህተም ምንድን ነው ብንለው እናቴ ብሎ ሰጠን። እናቱ ማለት መርገማችን ለመፋቁ ዕዳ እንደሌለብን በባላንጣዎቻችን መካከል የምናሳያት አካላዊ ቃል እንደታተመች ተጽፎባት እንደታተመች የተነበበች ህትምት መጽሐፍ የመጽሐፈ ግዛን እናታችን ወላዲት አምላክ ናት። በዳሊ ይዘን ለሚመጣ ሁሉ ማርያምን እናሳያለን። እስኪ በሉላችሁ፣ በዳሊ ይዘን ለሚመጣ ሁሉ በሉ። በዳሊ ይዘን ለሚመጣ ሁሉ ማን እናሳያለን? አሁን ጊዜ እግዚአብሔር 5 እንጀራ አበርክቶ 5000 ሰው አጠገብላችሁ ልትሉ ነበር። ሆዳም አይደላችሁ? ማርያም ተሰጠችን ሲላችሁ ግን ቀላል ይመስላችኋል ማለት ነው። አሁን አረ እንዳትሉ ተውት እኔ ብያችሁ ማታጥሉ እውነቱ ማለት ነው። ስለዚህ ሰው በህይወቱ ዘመን ልጅነትን ከመቤታችን ፍቅር ጋር ከያዘ የድነት መሰረት የያዘ የሚባለው እሱን ሲይዝ ነው። እግዚአብሔር የእናቱን ፍቅር ከኛ አያስወግድብን። ሁልጊዜ ለአጋንንት የምናሳየው አስቀድሞ አያችሁ፣ አንድ ሰው ዕዳ ከፍያለሁ ይላል። ደረሰኝ የሚባል አለ አይደል? ደረሰኝ ይሰጠዋል። ዕዳችን ተከፍሎ ያለቀው መስቀል ላይ ነው። ደረሰኝ የሰጠን ደግሞ እናቱና። ስለዚያም ነው ወረቀቱ ከጠፋ የነፃነቱ ደብዳቤ ከተፋቀና ከጠፋ መልሰን በዳል እንያዝ እንችላለን። ለዚያም ነው እመቤታችን ካጣላን መልሶ በመርገም እንደሚይዘን ስለሚያውቅ እሷን እንድንጠላ የሚያደርግበት ምክንያት ስለዚህ ነው። ስለዚህ የእግዚአብሔር ቤተሰቦች አንዱ የሰጠን እናቱን እናት ያደረገ ሰው ማንን ይሆናል ብትሉኝ የክርስቶስ ወንድሙ ይሆናል። ለዚያውም ዘንድ ተመልከቱ፣ እግዚአብሔርን አባታችን ያደረግነው በቸርነቱ እንደሆነ እመቤታችን እናት ማድረግ የምንችለው በቸርነቱ ነው። አባ ጊዮርጊስ ስለዚህ ጉዳይ ሲናገር እንደ እመቤትነትሽ ንግሥቴ ነሽ፣ እንደ ቸርነትሽ ደግሞ እናቴ ነሽ ይላል። እናት የሆነችንም በቸርነት ነው እንጂ ለእናትነት እንኳን ደግሞ አትሆነንም። እኛ ልጆች አልሆን አይገባም። ለምን? አምላክን ልጅ ባለችበት ቃሏ ሰውን ልጅ ልትል አይገባትምና። ግን በቸርነቱ የተነሳ ከሷ ምርራ የተነሳ እሷም አምላክ ልጅ እያላት ጠማሞችን ልጆች ስትለን አታፍርም። ይሄ በእኛ አታፍርብንም። እሱ ጎስቋሎችን ልጆች ብሎ ሲጠራ ደቂቄ ብሎ ሲጠራ እንዳላፈረብን እሷ የማታፍርብን ቸርናት ስለሰጠን በዚህ ምክንያት የክርስቶስ ወንድሞች ተብለን እንጠራለን። በዚህ ስንደነቅ ሌላው ሊቅ ደግሞ ምን ይላል? እሺ ሰው የክርስቶስ ወንድም ተባለ። አንደኛ አብን አባቱ ማድረግ፣ ሁለተኛ ወልደኛ ሥጋ ስለለበተ፣ ሶስተኛ እመቤታችን እናት በማድረግ፣ አራተኛ የሰው ልጅ የክርስቶስ ወንድም ተብሎ የሚጠራበት ምክንያት በመከራ በመምሰል ነው። መከራን ክርስቶስን መስሎ የተቀበለ ሰው የክርስቶስ ወንድም ተብሎ ይጠራል። እንደ ክርስቶስ የኖረ ማለት ነው። ሲጀመር ክርስቲያን ማለት ራሱ ከመክርስቶስ ማለት ነው። እንደ ክርስቶስን የመሰለ ማለት ነው። የክርስቶስ መታወቂያው ማለት ነው። ወልድ የአብ መታወቂያው ይባላል። ክርስቶስ ወልደ እግዚአብሔር ሕያው ልብሰ አብ ይባላል። ልብሰ አብ ሰው በልብሱ እንዲታወቅ አብ በወልድ ታውቋልና ልብሰ አብ አለው ብለው ሊቃውንቱ አረጋዊ መንፈሳዊ ሲተረጉሙ ይናገራሉ። የአብ መታወቂያው ወልድ እንደሆነ የወልድ መታወቂያው ክርስቲያን ነው። ክርስቲያን ማለት የወልድ የክርስቶስ መታወቂያ ማለት ነው። ሰው ክርስቲያንን አይቶ ክርስቶስን ያውቃል። ዛሬ እኛን አይቶ ሰው ማንን እንደሚያውቅ ተመልከቱት። ሰው ክርስቲያንን አይቶ ተመልከቱ። በሰማይ ያለውን አባታችሁን በጎ ስራችሁን አይተው ያመሰግኑት ዘንድ ብርሃናችሁ በሰው ፊት ይብራ። ለምን? ይሄ ሰው ክርስቶስን መስሎታልና። ሰውነቱን በመከራ የሚያስጨንቃትን ሰው አመስግኑ። ለጊዜው ሰውነቱን በመከራ አሳልፎ ሰጥቶ በጎችን ነፃ ያወጣ የሰው ዘር ተብሎ ዘር የተቆጠረለት ወልደ እግዚአብሔር ያው ክርስቶስን አመስግኑት። እግዚአብሔር ልዑል እግዚአብሔር ኄር ዘበህላዊሁ ዘልማዱ ይሩት በሉት። እሱን መስሎ የኖረን ሰው ደግሞ አመስሉት። በመከራ አምላኩን መስሎ ለሞተ ሰው ለሱ ምስጋና ይገባል ብሎ ይናገራል። አሃዊ ከሰማይታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ኦዱ ብሎ እንደተናገረ አንድ ሐሳብ ግን ልንገራችሁ። ሰው የክርስቶስ ወንድም ተባለ። የክርስቶስ እናት እንዴት ሊባል ይችላል? የደነቀኝ እሱ ነው።
እናትህ በር ላይ ትፈልጋለች ሲባል ምን አለ? እናቴ እነዚህ ናቸው አለ። ሰው እንዴት አሁን ይሄ ሰው በሙሉ የክርስቶስ እናት እንዴት ይሆናል? እንዴት ሊሆን ይችላል? እናቱ ድንግል ማርያም ናት። ድንግል ማርያም ትፈልጋለች ሲባል እናቴ እነዚህ ናቸው አለ። ቃሌን ሰምተው የሚያደርጉት እነዚህ ናቸው እናቴ አለ። ሰው የክርስቶስ እናት እንዴት ይሆናል? አሁን እዚህ ውስጥ የተሰበሰበው ሁሉ የክርስቶስ እናት ነው ማለት ነው። እንዴት ይሄ ሰው የክርስቶስ እናት ይሆናል? የክርስቶስ እናት ለመሆን የተሰበሰበ ነው። ክብራችን እንዴት እንደሆነ እያወቃችሁት፣ የክርስቶስ መታወቂያ አልኳችሁ፣ የክርስቶስ ወንድሞች አልኳችሁ፣ የእግዚአብሔር ልጆች አልኳችሁ። አሁን ደግሞ የክርስቶስ እናት። ክርስቲያን ማለት የክርስቶስ እናት ማለት ነው። እንዴት የክርስቶስ እናት ይሆናል ካላችሁ፣ እናቱ በድንግልና ቃልን ጸነሰችና ቃልን በድንግልና ወለደችው፣ በሥጋ ወለደችው። ስለዚህ የጆሮአቸውን ድንግልና ለመናፍቃን ወንበዴ ሳያስደፍሩ ጠብቀው ቃሉን በንጽሕና በተጠበቀ ልቡና ሰምተው ምግባርን ጸንሰው የጸነሱትን ቃል በአካል በምግባር ለመውለድ የመከራ ምጥን ተቀብለው በይንተ ፈሪሆትከ ሐመምነ ጸነስነ ሐመምነ ወወለድነ እንዳለ ኢሳይያስ። ጸነስነ ቃልህን ሰማን፣ ሐመምነ የተማርነውን ቃል ለመጠበቅ መከራ ተቀበል፣ ወወለድነ ትሩፋትም ጨመርንበት፣ ክብር ተቀበል፣ ዘውድን አክሊልን ተቀዳጀንበት፣ ጣዕም በጣዕም ላይ ተጨመረልን ማለት ነው። ስለዚህ እመቤታችን በድንግልና እንደጸነሰችው ገብርኤልን መስሎ መምህሩ ያስተምራል፣ የንስሐ አባት ያስተምራል። እመቤታችንን መስሎ ንጽሕናውን ተቀብሎ ተናዞ ንጹሕ ቃሉን ይቀበላል። አያችሁ፣ ድንግልና የሌለው ሰው ቃልን መጽነስ አይችልም። ድንግልና የሌለው ሰው ቃልን መጽነስ አይችልም። የጆሮው ድንግልና በብዙ ሰዎች የተደፈረ ሰው አለ። በእውነቱ እመቤቴ ነው። ብዙ ሰዎች እኮ ራሳችሁ ድንግልናችሁን ጆሮአችሁን ለስንት ሰው እኮ አሳልፋችሁ ሰጥቷችሁታል። የማንም የወሬ ማጠራቀሚያ እኮ ሆናችኋል። ባንሰማቸው እኮ ሰዎች ዝም ይሉ ነበር። እውነቴን ነው። ይኸውላችሁ ወሬኛን ሰው ማስቆም ከፈለጋችሁ ዝም በሉ። ወሬኛን ሰው ማስቆም አንድ ነገር ልንገራችሁ። አሁን አንድ ሰው መጥቶ አባ አቤት በጣም ጸሎተኛ ነዎት ቢለኝ ኧረ አይደለሁም ብለው ነዎት እንጂ ይጨምራል። ዝም ካልኩት ግን አንደኛውንም አበዛው ብሎ ዝም ይላል። ነዶት ማለት ነው። ዝም ካልኩት ዝም ይላል። ሰውን ዝም ካሉት ዝም ይላል። እኛ ግን ከማያገባን ጅል ሰው በሶስት ነገር ይታወቃል። እንደነገርኳቸው በምን ቢባል የማያውቀውን በመናገሩ አንድ በሉ እንጂ በማያገባው በመግባቱ፣ ሶስተኛውን ትዝሽ ላይ ነግራቸዋለሁ። ሶስተኛው ደግሞ ጅል ሰው እንደዚህ መርሳቱ ነው። ይኸውላችሁ በማያገባው በመግባቱ የማያውቀውን በመናገሩ ሞኝ ሰው በዚህ ይታወቃል። ስለዚህ እንደዚህ ሳይሉ ጆሮአችሁን ጠብቁት። አሁን ዛሬ የምሰጣችሁ አደራ በሞት ይዣችኋል። መርጣችሁ መስማት ልመዱ። በእውነቱ ማለት ማንንም ሰው ሊሰሙ አይገባም። ጆሮን መጠበቅ። ጆሮን የጠበቀ ሰው በየቀኑ ድንግልናውን ጠብቆ እመቤታችን መስሎ ይኖራል። እሱ ለሱም በስርዓት የሚያበስር ምን ይልክለታል? ገብርኤልን ይልክለታል። ማለት ቸር መምህር ይልክለታል። እንደ ገብርኤል ያለ በስርዓት የሚይዝ የማያስጨንቅ የማያስተክዝ በጎችን ቆዳቸውን በልቶ ቆዳቸውን ሽጦ ፀጉራቸውን መልጦ ሸልቶ ጉኒን አድርጎ ለብሶ ቆዳውን ሽጦ ብር አድርጎ ስጋውን ቆርጥሞ መረቁን ጠጥቶ የበጎች ስብራት የማያሳዝነው ያይደለ ቸር መምህር እንደ ገብርኤል ያለ የሚያበስር ይልክለታል። ተመልከቱ። አልህምትን እየተረከቡ በውስጠጎል ብሎ የለ ዕንባቆም በመጨረሻው ዘመን በሬዎች ከበረት አይገኙም ይላል። በመጨረሻው ዘመን በሬዎች ከበረት አይገኙም። በረት የእናንተ ልብ ነው። በሬ መምህር ነው። በሬ ሳር ይበላና ፍግ ይጥላል አበረቱ፣ በረቱም ያፈራል። በሬ ግን ሳይበላ አይጥልም፣ መምህርም ሳይማር አያስተምርም። ይኸውላችሁ በረቱም ፍግ ካልተጣለበት በሬ ካላደረበት አያፈራም። የክርስቲያን ልብም መምህራን የቃል እግዚአብሔር ፍግ ካልጣሉበት አያፈራም። በመጨረሻው ዘመን በሬዎች ከበረት አይገኙም ያለው ዕንባቆም ትንቢተ ዕንባቆም ላይ ምን ማለት መሰላችሁ? በመጨረሻው ዘመን መምህራን ከመምህርነት ማዕረግ ጎለው ይገኛሉ። በሌላ በኩል ደግሞ በመጨረሻው ዘመን ከምዕመናን ልብ የመምህራን ፍቅር አይገኝም፣ ስልቾች ይሆናሉ።
የወደዱትን የሚሰሙ እንጂ የሚያስፈልጋቸውን የሚሰሙ አይሆኑም ይላል። እንደዚህ ይሆናሉ ሲል ዋሊምትን ተመልከቱ። በጎችም ምን አሉ ይላል ተመልከቱ። አባግኒ ታብሉ እመብል፣ በጎችም አንበላም ይላሉ። እምተበሎ ይላል ደግሞ አንበላም ይላሉ። እመብል አንበላም ይላሉ። እምተበሎ አንበላም ይላሉ። በጎችም አንበላም ይላሉ። ስጋውን ደሙን አንቀበልም ይላሉ። አንጸልይም ይላሉ። አንጾምም ይላሉ። አንሰግድም ይላሉ። ጣዕመ እግዚአብሔርን አንቀምስም ይላሉ። በጎው ያስጠላቸዋል፣ መልካሙን ይጠላሉ፣ ክፉውን ይወዳሉ። እምተበሎ አንታዘዝም፣ አስራት በኩራት አናወጣም ይላሉ። አንበላም ይላሉ ማለት እሱ ነው። እንዲህ ያለ ችግር ይገጥማል። ስለዚህ ተመልከቱ፣ የተማርነውን መያዝ ያቃተን ድንግልናችን ስለጠፋ ነው። ሰው ባሮዬ ማሰሮ ላይ አዲስ ወይን ቢጨምሩበት ማሰሮ እንደሚሰነጠቅ ሁሉ ባሮዬው ማሰሮ ላይ አዲስ ወይን ቢጨምሩበት እንደሚሰነጠቅ በኃጢአት ባረጀ ሰውነት ላይ አዲስ ቃለ እግዚአብሔር ቢጨምሩበት ያፈሰዋል እንጂ አይዘው። ቃለ እግዚአብሔር ለመማር ብቻ ሳይሆን ተመልከቱ፣ ቃለ እግዚአብሔር ንስሐችሁ እንደሆነ በብሉይ ኪዳን ምን ይላል? የማያመሰኳ አይበላል። አሳማ ያመሰኳል አያመሰኳል? ተናገሩ። ያመሰኳል አያመሰኳም? አህያስ አያመሰኳም? በቅሎስ አያመሰኳም ማለት? እሺ፣ አህያ፣ ፈረስ፣ በቅሎ መሆንም አትፈልጉ? እጃችሁ ነው። አህያ፣ ፈረስ፣ በቅሎ ያላወጣችሁ አህያ፣ ፈረስ፣ በቅሎ ያላወጣችሁ አህያ፣ ፈረስ፣ በቅሎ አወጣችሁ። በጣም ጥሩ። አትፈልጉ ማለት አህያ አታመሰኳም፣ ስለዚህ አትበላም። አለማመስኳት ማለት የተማረውን ቀለም የማያመሰኳ አይበላም ማለት የተማረውን በተግባር ከልሶ ሌሊት አሰላስሎ ተመልከቱ። መዓልተ ይሜህር እግዚአብሔር ወሌሊተ ይነግር ይላል እግዚአብሔር ይላል መጽሐፍ ሲናገር። እግዚአብሔር ቀን በመምህራን ያስተምራል፣ ሌሊት በልቡና ይገልጣል ይላል። ቀን የተማርከውን ሌሊት ከእንቅልፍ ቀነስ አድርገህ ስታሰላስለው ያን ጊዜ እግዚአብሔር ሌሎች ምስጢራትን ከተማርከው ቀለም ላይ የተማርከውን ቀለም ምንጭ ያደርግና ያፈልቅልሃል። ሌላውንም ጨምሮ ፍልቅ ያደርግልሃል። ስለዚህ ተመልከቱ፣ መዓልተ ይሜህር ቀን አስተምሮሃል፣ ወሌሊተ ይነግር ሌሊት ደግሞ የተማርከውን ስትከልስ ከተማርከው ላይ ሌሎች የሕይወት ውሃዎች ይፈልቃሉ። እንደዚያ ከማያደርግ ከማያጠና መምህር አትማሩ፣ ወይም በተግባር ከማይተገብረው አትማሩ፣ ወይም የማያመሰኳ አይበላም ማለት ነው። ተመልከቱ፣ የተማረውን ከልሶ ስራ የማይሰራ ሕዝብ አይድንም። ሰሚ ብቻ ሕዝብ አይድንም ማለት ነው። የምንድነው? ሰርተን ስንሰማ ነው። የክርስቶስ እናት ለመሆን መጽነስ፣ ድንግልናን መጠበቅ አንድ፣ መጽነስ ሁለት፣ መውለድ ወደ ተግባር መቀየር ነው። ይህን ያደረገ የክርስቶስ እናት ይባላል። እናቱ ወንድሞቹ እንድንሆን የቅዱሳን አምላክ ይርዳን። ስለዚህ ያዕቆብ በዚህ ምክንያት የጌታ ወንድም ተብሏል። መከራ መስለን የምንቀበለው ወንድሞቹ ለመሆን ነው። አሁን ከሌላ እምነት የምንለይበት ምክንያት ይሄ ነው። በክርስትና ስም ተቋቁመው ከክርስቶስ እቅፍ የወጡት ልዩነታቸው የሆኑ አባቱን አባት ቢያደርጉም እናቱ እናታቸው አይደሉም። በመከራ አይመስሉትም። የተማሩትንም አይሰሩበትም። ዝም ብለው ቃሉን ብቻ በማነብነብ በአዳራሽ በመፎከር ይኖራሉ። እኛ ግን የምንለየው በዚህ ነው። ካልተለየን ግን ከነሱ ጋር አንድ ነን። አባቱ አባታችን ነው፣ እናቱ እናታችን ነው። በስጋ መገለጡን እናምናለን፣ በመከራ እንመስለዋለን። ቃሉን ጸንሰን በምግባር እንወልዳለን። እንዲህ ከሆነ የክርስቶስ ወንድሞች እንመስላለን። ክርስቶስን መስለን ከኖር ደግሞ እሱን መስለን ተነስተን እናደርጋለን። ሞቱ ሞታችን፣ ትንሣኤው ትንሣኤያችን፣ እርገቱ እርገታችን ይሆናል። ይሄ ነው የያዕቆብ ወንድም በመከራ መስሎት የኢየሩሳሌም ኤጲስቆጶስ ሆኖ የተሾመበትም ምክንያት እግሩ አብጦ ብዙ ጊዜ ቆሞ ከመጸለዩ የተነሳ እግሩ ስላበጠበት እንደ ዝሆን እግር ሆኖበት ነበረ። ስለዚህ ከዚያ ኢየሩሳሌም በቅርቡ መድቦት እዚያው ያስተምር ነበረ። መከራውን እያሰበ ቆሞ ሲጸልይ ነበረ። የያዕቆብ መልእክት እንዲህ አድርጎ የተጻፈ መልእክት ነው። በረከቱ ይደርብን። መናፍቃን ይጠሉታል። የያዕቆብን መልእክት ማርቲን ሉተር እንዲያውም ተቆርጦ ይውጣ ሁሉ ብሎ ነበር ይላል። ለምን መሰላችሁ? አይጣ ላይ ድረስ እኮ ነው ተቆርጦ ይውጣ ያለበት ምክንያት እምነት ያለ ስራ የሞተ ነው ስለሚል፣ ያችን ደግሞ በጸጋው ድነናል ስለሚል ያችን አይፈልጓትምና ተቆርጣ ትውጣ ብሎ ነበር። በቤተ ክርስቲያን ስንኖር በእምነት ብቻ እንድናለን ማለትም ኃጢአት ነው። በስራ ብቻ እንድናለን ማለትም ኃጢአት ነው። ቅዱስ ጳውሎስ በእምነት ትድናለህ ይላል።
ያዕቆብ ደግሞ በሥራ ትድናለህ ይላል። ሁለቱ አይጣሉም ቢባል አይጣሉም። ቅዱስ ጳውሎስ ተመልከቱ፣ በእምነት ትድናለህ አለ። ምን ማለቱ ነው? በእምነት ትድናለህ ያለ አይሁዳዊው እንደኔ መስዋዕት ያልሰዋ ሰው አይድንም ስላለ ለዚያ መልስ ለመስጠት አምነው የመጡትም ቢሆን አሁን ከመጡ ይድናሉ ለማለት ነው። በሥራ ትድናለህ ብሎ ደግሞ ያዕቆብ ጻፈ። በእምነት ትድናለህ ብሎኛል ብሎ ደግሞ አልሰራም እንዳይል ደግሞ የለም በእምነት ትድናለህ ያልኩት አምነ ስለሰራ ትድናለህ አልኩ እንጂ ስራ አልባ ትድናለህ ማለት አይደለም ለማለት ደግሞ በሥራ እንድናለን አለ አብርሃም። ቅዱስ ጳውሎስ አብርሃም በእምነት ጸደቀ ሲል ያዕቆብ ደግሞ አብርሃም በሥራ ጸደቀ ይላል። ቅዱስ ጳውሎስ በእምነት ጸደቀ አለ። ተመልከቱ። ያዕቆብ ደግሞ በሥራ ጸደቀ ማለት እምነቱን በሥራ ቢገልጠው ጸደቀ ተብሎ ይታረቃል ማለት ነው። ስለዚህ በሥራ ብቻም አንድንም በእምነት ብቻም አንድንም አምኖ የሠራ ግን ይድናል። ይህን በተግባር የሚያስረግጥ መልእክት ነው። ከቅዱስ ያዕቆብ መልእክት መካከል ምን የሚል አለ? እግዚአብሔርን እምቢ በሉት፣ እሺ በሉት፣ ሰይጣንን እምቢ በሉት ብሎ ይነገራል። ትንሽ ነገር ልናገርና ትምህርቴን ልጠቅልለው። እስቲ ርዕሱን ተናገሩት ምዕመናን። እግዚአብሔርን ምን በሉት? ሰይጣንን እምቢ በሉት። ጋኔን ማለት ሩቅ ውዱቅ ማለት ነው። ሩቅ ውዱቅ በሉ እስቲ በሉ እንጂ። ሩቅ ማለት የተራቆተ፣ ውዱቅ ማለት ውዳቂ ማለት ነው። ውዱቅ ነው፣ በቃ ውዳቂ ነው። ሩቅ ውዱቅ የተራቆተና የወደቀ ጋኔንን ምን በሉት? እምቢ በሉት በሉ እንጂ። ስለዚህ አንድ ጥያቄ ልጠይቃችሁ። የተራቆተና የወደቀ ምን ይባላል? በሉ እንጂ አትፍሩት። የተራቆተና የወደቀ ምን ይባላል? ከጾም የወደቀ ምንድን ነው? በሉ እንጂ። ኧረ ጋኔን በሉ። ከጸሎት የወደቀ ምንድን ነው? ከንጽህና የወደቀ ምንድን ነው? ከቅዳሴ የወደቀ ምንድን ነው? ከፍቅር የወደቀ ምንድን ነው? ጋኔን በሉ እንግዲህ እንዳሻችሁ። ከየዋሃት የወደቀ ምንድን ነው? በሉ አይዟችሁ። ከምጽዋት የወደቀ፣ ከትዳር የወደቀ፣ ከምንኩስና የወደቀ፣ ከአንድነት የወደቀ፣ ከእውቀት የወደቀ፣ ከቅድስና የወደቀ ጋኔን። እንዲህ ያለውን ሰው አትስሙትም። ጋኔንን ምን በሉት? ስለዚህ መጀመሪያ አሁን ስትኖሩ ማለት ነው፣ ሌላ የእምነት ድርጅቶች እየመጡ እንዳያሳስቷችሁ ነው። መጀመሪያ ቆይ ሊሰብክ ሲፈልግ መጀመሪያ የወደቀ መሆኑን ነው ማረጋገጥ። ጾም አለ አልጾም ጋኔን ወድቋል። ወደቀ እኮ ጌታ እኮ እንዲህ ብሎ ነው የተናገረ። በደንብ ስሙ ማምላክ እንዲህ አለ። በመጨረሻው ሰዓት አለ ወዘሂ ሀሎ ውስተናይስ እይረር ታይተ ከሰገነት ላይ ያለ አለ በመጨረሻው ዘመን ኃጢአት ይበዛል አለ። ምን እናድርግ ብለናል? በዚያን ጊዜ በሰገነት ላይ ያለ ሰው አይውረዳል። ከጸሎት ሰገነት፣ ከጾም ሰገነት፣ ከንጽህና ሰገነት፣ ከአንድነት ሰገነት ወርዶ ዘረኛ የሆነ ከንጽህና ወርዶ ዘማዊ የሆነ ትዳሩን በትኖ አውደልዳይ የሆነ ከቁርባን ወርዶ ጫት የሚቀው ጋኔን ነው። እንዲህ ያለውን ጋኔን አትስሙት። ቀድሞ የወደቀን ሰው እሱ ወድቆ ሳይነሳ እኛን ሊያነሳን ይችላል። ስለዚህ ውዳቂ እንዳይመራን እግዚአብሔር ይጠብቀን። ዳቂ ምን አላችሁ? አቤት ጋኔን እንዳይመራን እግዚአብሔር ይጠብቀን። አንዱ እሱ ነው። ስለዚህ ሰዎች ጋኔን ከሆኑ ወድቀዋል ብሎ መወሰን ነው። ጋኔንን እምቢ በሉት። ሩቅ ከክርስቶስ ከክርስትና የተቆራቆተ ልጅነቱ የተለየው ሀብተ መንፈስ ቅዱስ የተለየው ቀሊል ልብ ያለው ችኩል የሆነ የሚጎመጅ የሚስገበገብ ክፉ የሆነ የተራቆተ ነው። ጸጋ እግዚአብሔር በአፉ በአንደበቱ በሰውነቱ የሌለበት ቅባ መንፈስ ቅዱስ ያላደረበት እንዲህ ያለውን እምቢ በሉት ብሎ ይነገራል። ጋኔንን እምቢ በሉት። እሺ ከላይ ሊጀምር ጋኔንን እምቢ በሉት። ኧረ በሉ ጎበዝ። አቤት ጋኔንን መቼ እምቢ ብለን መቼ እምቢ ማለት እንደሚገባ አንድ ሁለት ሶስት ብዬ ትንሽ ልጠቁማችሁ። ጋኔን መቼ እምቢ እንደምለው ታውቃላችሁ? እግዚአብሔር የለም ሲል። እስቲ እግዚአብሔር የለም ብዙ እሱ እናላችሁኝ። እግዚአብሔር የለም ሲል ምን እንበለው? እምቢ በሉ እንጂ። ቅዱሳን መላእክትን ምንድን ያላቸው? ፈጣሪ የለም እኔ ፈጣሪያችሁ ነኝ አሉ። እነ ቅዱስ ገብርኤል እምቢ ያሉ፣ እሺ ያሉት ወደቁ። በዚህ ሰዓት እግዚአብሔር የለም የሚል በልቡናችሁ ይዘራል። እውነት ሃይማኖታችን ትክክል ከሆነ ይሄ ሁሉ መከራ ሲደርስ የት ሄዶ ነው
ያስብልባቸዋል። አባታችን የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ ሞተ ለሚመጥቶ ሲማርከው እየሮጠ ወታደሮች ሲያባረሩት ባህር ውስጥ ገባ። ኋላ ቅዱስ ሚካኤል ሄደና ባህር ውስጥ ገፍ አደረገው። ቅዱስ ሚካኤል እውነት ካለ እስካሁን የት ደህ ነው አለ። ባልኖርማ እኮ ጠፍተህ ነበረ፣ ስላለው እኮ ነው የኖርከው አሁን ራሱ እና ከውስጥ እንድትገባ ደግሞ ያደረግኩ አለ። ከውስጥ እንድትገባ ያደረግኩ እዳሪ ከውጭማ ባድ ኑሮ አይደነቅም ነበር። ከገብተህ ሳላሰጥም ስቀር ግን እንዴት ያለ ወዳጅ ያለው ተብሎ እንዲደነቅ ነው። ፍቅሬም እንዲደነቅ ኃይሌም እንዲደነቅ ነው ብሎ ተናገረ። ስለዚህ ተመልከቱ፣ እግዚአብሔር የለም ማስባል ትቶይ ነው ማስባል የሰይጣን አንዱ ተንኮሉ ስለሆነ እምቢ በሉት። እግዚአብሔር አለ። መከራ በጣም ሲበዛ እግዚአብሔር የለም ያስብላል። እንዲህ ያለ ህሊና ሲነሳባችሁ መከራው ስለሚጠቅመኝ ነው እንጂ እግዚአብሔር አለ ብላችሁ መመለስ ይጠበቅባችኋል። ለዚህ ነው እግዚአብሔርን እምቢ በሉት ያልኳችሁ። የመጀመሪያው እግዚአብሔርን ካላየው አላምንም፣ ካለ ልየው ማስባል። በደንብ ስሙኝማ። እግዚአብሔር ቀና ቢል በላይ ምንም የለም፣ ዘወር ቢል የለም፣ ወደ ታች ቢል የለም። አይ እንግዲያስ የለም ማለት ቀና ቢል የለም በሉ፣ ዝቅ ቢል የለም። ከዚያ ምን አለ? እግዚአብሔር የለም ብሎ ተናገረ። አሁንም ስታዩት ዙሪያው ገደል ሲሆናችሁ እግዚአብሔር የለም ያስብላል። ከቤተ ክህነትም ስትመጡ ችግር፣ ከቤተ መንግስት ስንሄድ ችግር፣ ከመነኮሳቱም ስትመጡ ችግር፣ ከነቄሴም ስንሄድ ችግር፣ ከዲያቆኑም ስንሄድ ችግር። የትም የት ልግባ በሚባልበት ሰዓት እግዚአብሔር እንደው ካለማ እነገሬን ጠርጎ ጥሎ እነገሬን ጠብቆ ቢፈርድ ምን አለ የሚያሳኝ ጊዜ ስለሆነ በዚህ ጊዜ እንዳንፈተን ሄድ ውዳቂ እርኩስ የረከስክ የወደቅ እግዚአብሔር አለ ስላለ ነው በሰላም ያደርጉት ስላለ ነው ይፈጥ እኔ ራሴን አምጥቻለሁ እንዴ? እኔ ራሴን አልፈጠርኩት፣ ለራሴ አይን አልሰጠው፣ ጆሮ አልሰጠውት፣ እግር አላበጀውለት፣ አላምቦለቦልኩት፣ ራሴን እንደ እንጨት አልጠረብኩት፣ እንደ ጭቃ አላምቦለቦልኩት። ማን አመጣኝ? እንግዲያ እግዚአብሔርማ አለ እንጂ ብሎ በክፉ ቀን እግዚአብሔር አለ ማለት በጣም ምርኩዝ ነው። እግዚአብሔር የለም ሲሉት ይሰወራል፣ አለ ሲሉት ይገለጣል። አለ ማለት የመጀመሪያው አንዱ ማስረጃ እሱ ነው። መከራ በመጣ ሰዓት እግዚአብሔር የለም ስለሚል ሕሊና በዚህ ሰዓት እግዚአብሔር አለ ማለት ሰይጣንን እምቢ ማለት ነው ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስላልታየ እግዚአብሔር የለም አይባልም። እግዚአብሔርን ካላየው አላምንም ማለት ጋኔንነት ነው። እግዚአብሔርን ስላላየው ጋኔን የለም ማለት። በዚህ ሰሞንም ታቦቱ እውነት እስኪ ትክክል ከሆነ እስኪ ታምር ያድርግ፣ እስቲ ቤተክርስቲያን የሚያቃጥሉትን ይቅሰፋቸው፣ እስቲ ክርስቲያን የሚያርዱትን ያጥፋቸው የምትል ከሆነ አንተ ጋኔን ነው ማለት ነው። ጋኔን እግዚአብሔርን ካላየው አላምንም እንዳለ ታምር ካላየው አላምንም የሚል ትውልድ እሱ ጋኔን ነው ማለት ነው። እግዚአብሔር ታምር እንዲያደርግላችሁ ፈጽሞ በህልም እንድታዩት አትፈልጉ። እግዚአብሔር አለ የምንለውም ቀጥሎ ደግሞ አመጣዋለሁ የምንፈልገውን ነገር ሲያሳካልን መሆን የለበትም። የምንፈልገውን ነገር ሲያሳጣንም እግዚአብሔር አለ። መሰወሩም ለጥቅማችን ነው፣ መገለጡም ለጥቅማችን ነው። ዝምታውም ጥቅማችን ነው፣ ንግግሩም ጥቅማችን ነው። እግዚአብሔር አለ። ባይናገርም እግዚአብሔር ተናግሯል። ዝም ቢልም ዝም ተናግሯል። ቢሰጥም ሰጥቷል፣ ባይሰጥም ሰጥቷል። ያረምም ተመልከቱ አይደል ያለ ከመዘይ ሰምም ይጎነዲ ከመዘይሁ አይደል እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል እግዚአብሔር። እንደዛ ስለሚል መዘግየቱ ሰልችቶን እንዳንወጣ እግዚአብሔር ስላላየ ነው የለም አይባልም። እግዚአብሔር ሳይታይ ይኖራል። እግዚአብሔር ተመልከቱ ስንወደው እንጂ ሲወደን ማየት የለብንም እኮ። እግዚአብሔር ነገ ማክሰኞ ነው አይደል? ሰኞ ነው። በማክሰኞ ምስጋና ላይ ካህኑ ሊጦን ላይ ትሬኢ ወይታስተርኢ ይልና መሐሪ ነጽር ወተመየጠን ይለዋል። ትሬኢ ወይታስተርኢ ትታያለህ፣ ትሬኢ ታያለህ፣ ግን ስታይ አትታይም። ትሬኢ ትጠብቃለህ፣ ወይታስተርኢ ስትጠብቅ ግን አትታይም ይላል። ትጠብቃለህ፣ ስትጠብቅ ግን አትታይም። ሰዎች ስለዚህ ስትጠብቃቸው ስለማያዩ የለም ይለዋል። ታየናለ አለ። ተመልከቱ ስታይ ስለማትታይ ግን የሌለህ መስሎን ኃጢአት እንሰራለን። እግዚአብሔር የሌለ ያስመስለናል። እሱ ስለዚህ እየጠበቀን የማይጠብቀን፣ እያበላን የማያበላን፣
እያኖረን ያላኖረን፣ እየጠቀመን ያልጠቀመን፣ እየሰጠን ያልሰጠን ማስመሰል የሰይጣን አንዱ ተንኮሉ ስለሆነ እንዲህ ያለ ሕሊና ሲያመጣ ሰይጣንን እምቢ በሉት፣ እግዚአብሔርን እሺ በሉት። ጌታዬ ሳላይህ የፈጠርከኝ፣ ሳላይህ የምትጠብቀኝ፣ ሳላይህ የምታኖረኝ፣ ሳልወድህ የወደድከኝ፣ ሳልመርጥህ የመረጥከኝ ብላችሁ ውደዱት፣ እሺ በሉት ማለት እሱ ነው። እንዲህ ብለን ለሐሳቡ እንድንታዘዝ እግዚአብሔር ይርዳል። ሁለተኛ ሰይጣንን እምቢ በሉት አይደለም ጋኔን። ሁለተኛ ደግሞ ምን ያደርጋል መሰላችሁ? ያለንን ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። ይህ የሰይጣን በጣም ኃይለኛ ተንኮሉ ነው። እስኪ በሉ ምዕመናን አይዟችሁ፣ ያለንን በሉ ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። በዚያ ያማረናል። ለምሳሌ የገነቷን ብቻ ማንሳት ጥሩ ነው። ለአዳም የብርሃን ልብስ አለው፣ የሕይወት ምግብ አለው፣ የብርሃን ሀገር አለው፣ ማር፣ ወተት፣ ወይን፣ ዘይት የሚያፈሱ 4 ወንዞች አሉ። የመላእክት ዝምድና አለው። የገነት እጽዋት በሙሉ የእሱ ናቸው። አንድ እንጨት ግን በለስ ነበረች። ያለውን ብዙ ነገር ሳያሳየው የሌለውን አንድ እንጨት አሳየው። ተስፋ የሚያስቆርጠን እንደዚያ ነው። በጣም ብዙ ነገር ሞልቶናል። እውነቴን ነው የምነግራችሁ ምዕመናን፣ ልሸነግላችሁ ወይም ደግሞ ደስ ብሏችሁ እንድትሄዱ የሚያደክም ማጽናኛ ለመስጠት በጣም ብዙ ነገር ነው ያለው። ቅዱስ ዮሐንስ አፈወርቅ በዚህ ዓለም 2 አይነት ሰዎች አሉ ይላል ፊልጵስዩስን ሲተረጉም። 2 አይነት እያላቸው የሌላቸው የሚመስላቸውና ሳይኖራቸው ያላቸው የሚመስላቸው። እያላቸው የሌላቸው የሚመስላቸው ሰዎች አሉ። ሳይኖራቸው ደግሞ ያላቸው ነው። ልብስ አላቸው፣ ከክርስቶስ የተራቆቱ ናቸው። ጫማ አላቸው፣ ከወንጌል የወጡ ናቸው። ቤት አላቸው፣ የሰማይ ቤት የላቸውም። ሽቶ አላቸው፣ ነፍሳቸው ትከረፋለች። ኃይለኞች ናቸው፣ በሰማይ የደከሙ ናቸው። ዘመድ ሞልቷቸዋል፣ ከመላእክት ማህበር የወጡ ናቸው። እናት አላቸው፣ የድንግል ማርያም ፍቅር የላቸውም። አባት እናት አላቸው፣ ከሥላሴ ልጅነት የወጡ ናቸው። መብላ ጣፍጠው ይበላሉ፣ ከሕይወት እንጀራ ከክርስቶስ የተለዩ ናቸው። እነዚህን ሰዎች አልቅሱላቸው። አለን ይመስላቸዋል፣ የላቸውም። ከሰው የባሱ ድሆች ናቸው። ግን እያላቸው የሌላቸው መስሏቸው ተስፋ የቆረጡ ናቸው። ለእነዚህ ያሳዩአቸው ነው የሚለው። ልብስ የላቸውም፣ በ40 እና በ80 ቀን ክርስቶስን ለብሰዋል። ምግብ የላቸውም፣ የሕይወት እንጀራ ክርስቶስን ግን ተመግበዋል። መጠጥ የላቸውም፣ የሕይወት እንጀራ ክርስቶስን ጠጥተዋል። ሀገር የላቸውም፣ መንግሥተ ሰማያት ግን አለቻቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ተመልከቱ፣ ይሄ ነው። ዘመድ የላቸውም፣ የማይደክሙ መላእክት ግን ይጠብቋቸዋል። ሰማዕታት በደማቸው ይዋጉላቸዋል። ጋሻ ጦር የላቸውም፣ መሳሪያ አላደራችሁም፣ በመስቀሉ ግን የሚመክቱ ናቸው። ሞትን የሚያሸንፉበት የወታደር ሰራዊት የላቸውም፣ በመስቀሉ መክተው ግን ሞትን በሞት ያሸንፋሉ። ክርስቶስን ትንሣኤ አድርገው ይነሳሉ። እነዚህን ሰዎች እባካችሁ ሀብታማቸው ብላችሁ ንገሯቸው ይላል። ስለዚህ አንድ ብዙ ነገር ሰጥቶን የእናት አማላጅ ሰጥቶን ስጋውን ደሙን ሰጥቶን ሲያበቃ የሌለንን አንድ ነገር እየመረጥ የምንጨነቅ እንዳንሆን ሰይጣንን እምቢ በሉት። እግዚአብሔር እንግዲያ ከአንተ ጋር ከሆነ ይችን አያሟላልህም? እንግዲያ ቤት አይሰጥህም? እንግዲያ ትዳር አይሰጥህም? እንግዲያ እንዲህ አይሰጥህም? እንግዲያ ገንዘብ አይሰጥህም? እንግዲያ ደሞዝ አይሰጥህም? እንግዲያ ጤናህን አይመልስልህም? እንግዲያ እናትህን አይጠብቅልህም እያለ ሲል ተው፣ ያለኝ ብዙ ነው፣ የሌለኝንም የከለከለኝ ስለሚጠቅመኝ ነው እንጂ ስለሚጎዳኝ አይደለም። ያንን ነገር ማጣቴ ስለሚጠቅመኝ ማጣቴንም ቢሆን ጥቅም ያደረገልኝ አምላኬ ይመስገን ብለህ መልስለት። ቅዱስ ዮሐንስ አፈወርቅ ምን ይላል ተግሳጹ ላይ ሲናገር፣ አንተ ሰው ገንዘብ ቢሰጥህ ኑሮ የባስ ከደፎ ግን ሆነ ሰው ተበድልበት ስለነበረ አቅምህን አውቆ ነውና ገንዘብ ያልሰጠህ፣ የማላውቅበትን ገንዘብ ያልሰጠኸኝ ፈጣሪ የተመስገን በል ይላል። የማላውቅበትን እንኳን አልሰጠኸኝ፣ እማላውቅበትን ስልጣን ሰጠኸኝ፣ ድሃ በድዬ ፍርድ አጉድዬ ከመንግስት ከመወጣ እንኳን አልሾምከኝ በል፣ እንኳን ሀብት አልሰጠኸኝ በል፣ እንኳን እንዲህ አለ እንኳን እውቀት አልሰጠኸኝ፣ ሰው ክፍ ዝቅ አድርጌ የምንቅበት እውቀት እንኳን አልሰጠኸኝ። ካንተ የሚለየኝ ነገር ከሆነ ብርሃን እንኳን ቢሆን ይቅርብኝ፣ ጨለማው ይሻለኛል። አረጋዊ መንፈሳዊ ምን አለ? እኔ ከምፈልገው ጣፋጭ አንተ የምትሰጠኝ መራራ ይሻለኛል አለ። ስለዚህ እግዚአብሔር የነሳን ነገር ሁሉ ለመልካም መሆኑን አውቀን ወዳለን የእግዚአብሔር ሰዎች ማለዳ ተነስታችሁ ያላችሁን ብዙ ነገር ተመልከቱ። እግዚአብሔር ከጎናችሁ ነው። እመቤታችን አለቻችሁ። ቅዱሳን መላእክት ከበዋችሁ ይውላሉ። ከቤታችን ሌላው ቀርቶ የሚጠብቀን መልአክ
ብንበድል እንኳን ራቅ ብሎ ይጠብቀናልና እንጂ ትቶና ሄድም። ማወቅ ቢገባችሁ እሱ ነው። 9 ሰዓት ላይ ሊያድር የሚመጣው መልአክ ሲመጣ ሲጠብቅ የዋለው ሲወጣ ይገናኛሉ። እንዴት ዋለ ይለዋል። አንደበቱ ከሐሰት እጁ ከስርቆት አልወዘነም ይለዋል። ጌታዬ ምነው ይህን ሰው ከምታስጠብቀኝ እንስሳትን ብታስጠብቀኝ ይሻለኝ ነበር ብሎ እያዘነ ራቅ ብሎ ይጠብቀዋል ይላል። ደግ ሰው ሆነ እንደሆነ እንዴት ዋለ አንተ ይለዋል። አንደበቱ ከእውነት እጁ ከምጽዋት አልወዘነም ይለዋል። ፈጣሪ እድሜውን አርዝምለት የመንግስተ ሰማያት በር ክፈትለት እያለ ደስ እያለው ይጠብቀዋል። ብንበድል እንኳን ርቀው ይጠብቁናል እንጂ አይተውንም እና እልፍ በየማናችን እልፍ በጸጋማችን አለንና ብንወድቅ እንኳን ታጥበብንበት የማይደፈርስ የሕይወት ባህር ክርስቶስ አለንና ደስ ብሏችሁ ኑሩ። እውነቴን ነው የምነግራችሁ። ያጣችሁትን እየዘረዘራችሁ ሐዘንተኞች አትሁኑ። ያላችሁን እየቆጠራችሁ ደስ ይበላችሁ። ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ ቅዱስ ጳውሎስ። እስኪ ደግሜ እላችኋለሁ በሉ። በማን ደስ ይበላችሁ አለ? በክርስቶስ ምን ይበላችሁ? ደስ ይበላችሁ። በዚህ ሰይጣን ይፈትነናልና የሌላችሁን ሳይሆን ያላችሁን ተመልከቱ። ያለንን የምንመለከትበት አይን እግዚአብሔር ይስጠን። ጸጋን የምናመሰግነው ከሌላ ላይ ሆኖ ስናየው ነው። ከእኛ ላይ ያለው ጸጋ አይመስለንም። በሰጠን እንድናፈራበት መድኃኒዓለም ይርዳል። ጋኔንንም ቢበሉት በሉ ሰይጣንን እግዚአብሔርን እሺ በሉት። አዎ እግዚአብሔር የነሳህን አንድ ነገር ቢነሳህም በዚህም እሺ በለው። ሶስተኛ ጋኔን ደግሞ የሚፈትነ ምን ያደርጋ መስላችሁ? የምንወደውን ነገር መቀማት። በጣም ከባድ ነው። በዚህ ደግሞ ይመጣል። በዚህ ሲመጣ ደግሞ እግዚአብሔር ሆይ ምን አድርጌ ነው ይህች ብትኖረኝ ደግሞ እንላለን። ይህም ጋኔን እግዚአብሔርን እሺ እንዳንል ምን አደረገ መሰላችሁ? እግዚአብሔር እንዳለ አብርሃም ብየ አርግ እግዚአብሔር ብየ አርግ አብርሃም በዲማ ምድር ያልተርከው አብርሃምን የመሰለ ወዳጅ በምድር ላይ አለ ግን ከወደደህ ልጁን ይረድልህ አለ። ይሄ ነው የወደድነውን ነገር ስናጣ የዚያን ጊዜ እግዚአብሔር በእውነቱ እንደ ጠላን እንዲመስለን አኩርፈንም ጸሎት እንዳናቋርጥ ቤተ ክርስቲያን እንዳንሄድ እንዳናስቀድስ ቀድሞ የሚቀድመን ሰዎች ያልነበርነው የሌለ የነበርነው ሰዎች እንድንዘገይ ኩምስዝ ብለን ጸሎት ሁሉ ምንም ረብ የሌለው እንዲመስለን ያደርጋል። ለምን? አስቀድሞ የምንወደውን ነገር በማጣት ሰው የሚፈተነው በሚወደው ነገር ስለሆነ የምንወደውን ነገር ስናጣ እሺ በጎ ብለን እንግዲህ እግዚአብሔር ካለ ታዲያ ይሄን ለምን ነጠቀ ይሄን ለምን አጠፋ እያለ ጸሎት እንድናቋርጥ እንድናፈገፍግ ያደርጋል። አብርሃም ግን የምትወደውን ልጅህን ረድልኝ ሲባል እሺ ብሎ ሄደ። እግዚአብሔርም ልጁን አስነሳለን። የምንወደውን ነገር ስናጣም ግን ከምንወደው ነገር በላይ እግዚአብሔርን እንድንወድ ሰይጣንን እሺ ማለት አይገባንም። ያውላችሁ ኢዮብ ልጆቹ ከብቶቹ አለቁበታል። ከብቶቹ ሲያልቁበት ምን አለ? አይ ኢዮብ እናቴ ደጉ ሰው፣ አይ ደጉ ሰው። ሰይጣን እኮ ነው ሽማግሌ ሰው መስሎ ወዶ ሊያጽናና። አይ ደጉ ሰው ደግሞ ብሎ ከብትን ጨረሰብህ። አይ አንተም ወዲያቴ እግዚአብሔርም እንደው እንዴት ያለ ሰይጣን እኮ ነው። ከብቶችን የፈጠርኳቸው እንዴ እግዚአብሔር ፈጠረልኝ፣ እግዚአብሔር ገደላቸው። ተመስገን አለው። በኖ ጠፋ። ልጆቹ ሞቱ። ደግሞ ራሱን ተላጭቶ እኮ ነው፣ ፀጉር የለውም የተላጨ መስሎ ነው ሰይጣን። ራሱን ተላጭቶ ወደ ደግሞ ወየው ልቅሶ ሊደርስ ማለት ነው። ወየው እናቴ ልጆችን ደግሞ ገደለብህ። አወይ ያለው ደግሞ ልጆችን የፈጠርኳቸው እንዴ እግዚአብሔር ሰጥቶኝ ነበር፣ እግዚአብሔር ወሰዳቸው። መጨረሻ ላይ ተመልከቱ፣ ጓደኞቹን አንጣ፣ ቁስሉ ሸተተ፣ ገማ፣ ትሉ ገነፈለ። ከቁስሉ ላይ ትሉ ጠብ ሲል እግዚአብሔር የሰጣችሁን ጸጋ ጥላችሁ ወዴት ትሄዳላችሁ? ኑ ብሉ እያለ ትሎችን እያነሳ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ብሎ ታገሰ። ከዚያ በኋላ ተመልከቱ፣ ሚስቱ ምን አለችው? ባርኮ ወሙት፣ እግዚአብሔርን ስደብና ሙት አለችው። የምንወዳቸው ከብቶቻችን አለቁ፣ ሀብታችን፣ የምንወዳቸው ልጆቻችን አለቀ። አካልህን ወደው ነበር ፈረሰ። ምን ቀረን? እንግዲህማ እግዚአብሔርን ስደብና ሙት። አያችሁ፣ የምንወደው ነገር ጨርሶ ሲያልቅ እግዚአብሔርን ስደቡ የሚል ነገር ይመጣል። የዚያን ጊዜ ነው ጋኔንን እምቢ ማለት። ምን አለ ኢዮብ? እግዚአብሔርን ሲሰጠን እንደወደድ ነው ሲነሳንስ አንወደውም ወይ? መልካሙን ደስ ብሎን እንደተቀበል ክፉን ደስ ብሎን አንቀበልም ወይ አለ። ከሰነፎች ሴቶች እንዳንዷ ነሽ። እዚያ በኋላ ውሃ ልትቀዳ ስትል አንቺ እንዴት ነሽ? ቁስሉን እንዴት ቻልሽው እናቴ? እንዴት ያለሽ ታጋሽ ነሽ አላት። ደግሞ አዛኝ መስሎ ከክፉ መካሪ ይሰውራችሁ። እንዴት ያለሽ ታጋሽ ነሽ? ሽታውስ እንዴት ቻልሽው አለ።
ይልቁንስ ተተሽው ነይና እኔ ጋር እንኖር አላት። እሺ ብላ ሄደች። የሚገርማችሁ ከ7 ዓመት በላይ ሲታመም አንድ ቀን ሸቷት የማያውቀው ቁስል ሸተታት ከቤት ስትገባ ማለት ነው። ለምን ሲባል ያንን ነገር አስቦባታልና የቀረባትን ነገር አሳስቧታልና ጥርጥር ስለጀመረች ሸተታት። በል ወንድሜ እንግዲህ አንተም የድል ኑር እኔም የድል ልኖር ነው አለችው። ተስፋ ቆርጣችሁ ትዳራችሁን አትበትኑ። ሲታጣ ትዳር አይበተንም። ሲታመም እስከ ሞት ነው በእውነቱ ማለት ነው። ከዚያ በኋላ ምን አደረግ መስላችሁ? ለክፉም ለደጉም ቀለበቱን እችን ቀለበት እዘሽ ይጃላል። ያችን ቀለበት እዛ ስትሄድ ሃይማኖት ናት። ይዛ ስትሄድ አድርጎ ወዲያ የእሱ እንደማይገንዘብ ጥለሽለት የኔ ሀብት ይበቃናል አላት። አዝኖ በዚያች ላይ ግን የሥላሴ ማህተም ስላለባት ነው። የለማይገንዘብ የቁስል ገንዘብ ወዲያ ጥለሽን አይ እንዳጤ ብሎኛል እንግዲህ እና እንግዲህ ዝም ብለህ ብላ ይዛው ስትሄድ ብን ብሎ ጠፋ ይላል። አሁንም የሚፈታተንን ጋኔን ረግጦ ያጥፋልን እግዚአብሔር። የሚፈታተንን በምንድን ነው? ቆይ ልል አትበል፣ ዝም ቆይ አይደለም። ዋናው ነገር ሰው ጋኔን የሚፈተነ በምንድን ነው ካልካችሁ፣ እውነት እነዚህ ነገር ገብታዋችሁ ከሆነ ብፁዕ ክርስቲያኖች ናቸው በእውነት ማለት ነው። ይሄ የገባው ነው ክርስቲያን ማለት ነው። ስለዚህ የምንወዳቸውን ነገሮች በሙሉ ይሄን አጣ ምን ቀረ? እስቲ ከጠንቋይ ሂድ እግዚአብሔር አያውቀው የለም ይላል። አያውቀውማ የለም፣ አውቆም ይፈርዳል። አያውቀው የለም ከፓስተሮች ውስጥ ሂድ ይላቸዋል። ለዚህ ያልታመን ክርስቲያኖች ክርስቲያን አይደለም በእውነቱ። ጸበሉም ዞርክ አልሆነም። ይኸውላችሁ ችኮናል ችግር የሚጠቅስ ነው። በነገራችሁ ላይ ጠንቋይ ችግር እንጂ መፍትሄ ጠቅሶ ያውቅ። ማታ ያመሃል፣ ሌሊት ላይ እንቅልፍ አይወስድህም፣ ያቃዣሃል። አንድ ቀን ደግ ነገራችን ተናግሮ ያውቃል። ችግር የነገረን ሰው መልካም ይመስለናል። የሰይጣንና የግብረ አበሮቹ መላቸውና መገለጫቸው ችግር መዘርዘር ነው። የመፍትሄ ሰዎች አይደለም። ስለዚህ ተመልከቱ፣ ኢዮብ አመሰገነ። እግዚአብሔር አካሌንም የሰጠው የነሳኝ ለጥቅሙ፣ ከብቶችን የጨረሰም ለጥቅሙ መስታችሁ። አሁን እንግዲህ ነግሬያቸዋለሁ። ከሌሊቱ 6 ሰዓት እስከ 10 ሰዓት መጸለይ ያለባችሁ። ካቃታችሁ ቢያንስ 2 ሰዓት ጸልዩ። ከሌሊቱ 6 ሰዓት እስከ 10 ሰዓት የጸሎት ጊዜ ነው። ሁላችሁም ተነስታችሁ ጸልዩ። በቀረ ስትበሉ ይኸውላችሁ ሰውየው እግሩን መጥቶ ጅብ ለቀም አረጋው ዘራፍ አለ ጓደኛው። አንተ ዝም በል እንዳታስጨርሰኝ እኔ እግር ነው አለ። እየበላው ማለት ነው። ስለዚህ እግር ሲበላ ሲቆረጠም ራስ ብቻ ይቀራል። እግር ሲቆረጥ ራስ እግር ይሆናል። አሁን እግራችን ተቆርጦ ራስ ብቻ እየቀረ ነው። የቀረን እምነታችን ብቻ ነው። ስለዚህ እየተቆረጥን ነው። እግር እየተቆረጥ ዝም በሉ የምትል ከሆነ ትጠፋለህ። ሁላችንም እናልቅስ። የሌሊት ተነስተን እንጸልይ። ዘፈናችሁን አቁሙ። ይህንን ድልቂያ ተውት። መክበስበሱን ተውት። መሞገሱን ተውት። ቅዱስ መባሉን ተውት። የክርስቲያን ሀገር መባሉን ተውት። እንዲህ ያለው ነገር አይረባም። የሚረባን ክርስትና ነው። ፉከራ አይጠቅመንም። ጧፍ አብርተን ኦርቶዶክስ አትጠፋም መስሎሃል? በፉከራ ነው እንዲህ ነገሩ። እንደሱ አይደለም። በመደንፋት አይደለም። በስሜት አይደለም። በተመሰረተ ስር ባለው ክርስትና ነው። ስለዚህ አጋንንትን እምቢ ለማለት የመጀመሪያው ተኛ ሲልህ እምቢ ነው። ብላ ሲልህ እምቢ ማለት ነው። ተጣላ ሲልህ እምቢ በለው። አትታረቅ ሲልህ እምቢ በለው። አትቁረብ ሲልህ እምቢ በለው። እግዚአብሔር ቸር ነው ሲልህም እምቢ በለው። ቸርነቱ ይገባኛል ወንድሜ አትንገረኝ፣ ፈራጅ ነው በለው። ቸር እኮ ነው እግዚአብሔር፣ ቸር ነው፣ አይዞህ ቸር ነው እያለ ኃጢአት ያሰራል። የተወስክ ኃጢአተ በዲበ ኃጢአት እንዘትካይ ነው አይምርም ሲለው እምቢ ብለህ ደግሞ ንስሐ ገባ። ቸር ነው ወንድሜ፣ እሱ ያልማረው ሰው የለም። ጴጥሮስን ክዶት ምሮታል። ከጭቃ የወደቀ ወርቅ እንኳን ታጥቦ ተወልውሎ ዘውድ ይሆናል። በኃጢአት ክደት የተለወሰውን ጴጥሮስን ወልውሎ አጥርቶ ሰንግሎ አሳምሮ የሐዋርያት አለቃ ራስ ያደረገ ክርስቶስ ምንም ጭቃ ቢሆን ወርቅ ያደርገኛል ብለህ እምቢ ብለህ ንስሐ ገባ። እግዚአብሔር ጨካኝ ነው አትቁረብ፣ እንዲሁ ረክሰህ ልትቆርብ ነው ሲላችሁ ቸር ነው አምላኬ እሱ ራሱ የአንጽቶ ያድርብኛል ይቅር ይለኛል ብላችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። እምቢ ማለት ካልቻልን መዳን አንችልም። ስለዚህ አሁን እግዚአብሔር ሰዎች ከኃጢአት ከዝሙት ከሱስ መውጣት ያቃታችሁ እምቢ ብላችሁ ውጡ። እምቢ ለማለት ሰይጣንን እምቢ ለማለት የእግዚአብሔርን ጸጋና የገሃነምን መከራ አስታውሱ። ሰይጣንን እምቢ በሉት፣ እግዚአብሔርን
አቤት እግዚአብሔርን እሺ ብለን ጋኔንን እምቢ ብለን መንግስተ ሰማያት እንገባ። አምላክ ቅዱሳን ይርዳል። ሰዓት የወሰድኩ ስለመሰለኝ ነው እንጂ ስለ አጋንንት ተንኮል እና ስለ እግዚአብሔር ቸርነት ብዙ መነጋገር ይቻል ነበር። ለዛሬው ይበቃናል። ያስተማረን እግዚአብሔር ይመስገን።